ዓርብ ተጀምሮ ዓርብ ያለቀ አይደለም። ጌታችን የማዳኑ ስራ ከተጸነሰበት ጊዜ ጀምሮ ሰው ከሆነበት ጊዜ ጀምሮ የሚጀምር ነው። ጌታችን በምድር ላይ ያደረጋቸው እያንዳንዳቸው ነገሮች የጌታችን ስራዎች ከኛ መዳን ጋር በቀጥታ የሚገናኙ ናቸው። ተፈትኖ የእኛን ፈተና ተፈትኖ ያንን ፈተና ድል አድርጎ እኛን ድል አድራጊዎች አደረገ። በሞት ፍርሃት አልቅሶ የሞት ፍርሃትን አስወገደልን። ሞትን መፍራት አቁመን ሞቶ የመውጊያ ኃይል አለ ብለን በሞት ላይ የምንዘብት አደረገ። በእንጨት መስቀል ሞቶ የተረገመ ተብሎ እርግማናችን አራቀልን። ሞቶ በመቃብር ገብቶ ሞታችን አሸንፎ ደግሞ ሞትን የምናሸንፍ ከሙታን ተለይተን የምንነሳ አደረገ። ብቻ ጌታችን ያደረጋቸው እያንዳንዳቸው ስራዎች ሲጠመቅ፣ ሲያስተምር፣ ሁማን ሲፈውስ ሁሉም ከእኔና ከእናንተ መዳን ጋር በሆነ መልኩ የሚገናኝ ነው እና ጌታችን መጥቶ በጠላት ዲያብሎስ መፈተኑ ያስፈለገበት ምክንያት ይህንን በጠላት ዲያብሎስ ተፈትኖ ማሸነፍ ድል ማድረግ የማይችል የነበረ ስጋችንን አሸናፊ ድል አድራጊ ማድረግ እንዲችል ነው ብለው ቅዱሳን አባቶቻችን ያስተምራሉ ማለት ነው። ቅዱሳን አባቶቻችን ያስተምራሉ። ሌላው የጌታችን መፈተን ጌታችን የተፈተነበት ምክንያት ፍጹም ሰው ሆኖ የእኛን ህይወት ይኖረው ዘንድ ነው። ጌታችን ፍጹም ሰው ነው፣ ፍጹም አምላክ ነው እንላለን አይደለ? ፍጹም ሰው ነው ካለን እኛ ሁልጊዜ በኃጢአት እንደምንፈተን ኃጢአት እንደሚፈታተን እንደምንቸገር በኃጢአት ተፈትኖ ማለፍ አለበት። በኃጢአት ተፈትኖ ካላለፈ ኃጢአት ምንም ፈተና ከጠላት ዲያብሎስ ምንም ፈተና ካልደረሰበት ጌታችን ፍጹም ሰው ሆነ ብለን ለመናገር አንደፍርም ማለት ነው። ሰው ሆኖ በኃጢአት የማይፈተን ስለሌለ ሰው ሆኖ በኃጢአት የማይፈተን የለም ማለትና ሰው ሆኖ በኃጢአት የማይወድቅ የለም ማለት ይለያል። ጌታችን በኃጢአት አልወደቀም። በኃጢአት ግን ተፈትኗል። ተፈትኖ ግን ድል አድርጓል፣ አሸንፏል ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 4 ከቁጥር 15 ላይ እንደዚህ ይላል፣ ከኃጢአት ብቻ በስተቀር በጣም የሚገርመኝ ጥቅስ ነው። ለብዙ ነገር ሲጨንቀኝም ሲከፋኝም ተስፋ ሲቆርጥም ሲደክመኝም በጣም መጽናኛ የሚሆነኝ እግዚአብሔር ቃል ነው። እንደዚህ ይላል ቅዱስ ጳውሎስ ከኃጢአት ብቻ በስተቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። በነገር ሁሉ የተፈተነ ኃጢአት ሰርቶ ከመውደቅ በስተቀር ማለት ነው። ኃጢአት ከመስራት በቀር በነገር ሁሉ እንደኛ የተፈተነ እኛ በምናልፍበት ፈተና ያለፈ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለንም። ሊራራልን የማይችል ሊቀ ካህናት የለንም ማለት እንዴት በኃጢአት ይወድቃሉ፣ እንዴት ይሸነፋሉ፣ እንዴት ይደክማሉ ብሎ የሚቆጣ የማይራራልን የማያዝንልን ሊቀ ካህናት የለንም። ያዝንልናል፣ ይራራልናል። ምክንያቱም በነገር ሁሉ ተፈትኖ እንደኛ ሆኖ እኛን ሆኖ አልፏልና ብሎ ሐዋርያው ቅዱስ ጳውሎስ የተናገረው ይህንን ነው ማለት ነው። በነገር ሁሉ ተፈትኖ ፈተናን አልፎ ድል አድርጎ እኛን ሆኖ የእኛን ፈተና ተፈትኖ የእኛን መከራ አይቶ ያለፈ ስለሆነ በድካማችን የማይራራልን የማያዝንልን ሊቀ ካህናት የለንም ይላል ማለት ነው። ስለዚህ ጌታችን የተፈተነበት ምክንያት ፍጹም ሰው መሆኑን ለማስረገጥ ነው። ሌላኛው ጌታችን የተፈተነበት ምክንያት ለእኔና ለእናንተ ፈተናን እንዴት ማለፍ እንዳለብን ሊያስተምረን። በጠላት ዲያብሎስ መፈተን አይቀርላችሁም። በጠላት ዲያብሎስ ስትፈተኑ ፈተናውን እንዴት ማለፍ እንዳለባችሁ ላስተምራችሁ እያለ ነው ጌታችን። ስለዚህ ጠላት ዲያብሎስ እንዴት እንደምንታገለው በጠላታችን በዲያብሎስ በኩል የሚመጣበትን ፈተና እንዴት እንደምንቃወመው እንዴት እንደምናልፈው ያስተምረን ዘንድ ጌታችን ከጠላት ዲያብሎስ ተፈትኗል ማለት ነው። ጌታችን ከጠላት ዲያብሎስ ተፈትኗል ማለት ነው። ስለዚህ የተፈተነባቸው ቢያንስ 3 ምክንያቶችን አየን አይደል? አንደኛ የእኛን ስጋ ለብሶ ተፈትኖ በኃጢአት ሁልጊዜ ይሸነፍ የነበረና ኃጢአትን ማሸነፍ የማይችል የነበረ ስጋችንን አሸናፊ ድል አድራጊ ሊያደርገው ኃጢአትን መቋቋም የሚችል ኃጢአትን ማሸነፍ የሚችል እምቢ ማለት የሚችል ሊያደርገው የእኛን ፈተና ተፈትኖናል። ሁለተኛ ጌታችን የተፈተነበት ምክንያት ፍጹም ሰው መሆኑን ለማስረገጥ ነው። በጠላት ዲያብሎስ ተፈትኖ ፍጹም ሰው ሆኖ ከዛ በኋላ ድል አድርጎ ፍጹም ሰውነቱን ለማስመስከር ነው ባጭሩ። ሶስተኛ ደግሞ እኔና እናንተ ፈተናን እንዴት መቃወም እንዳለብን ፈተና እንዴት ማሸነፍ እንዳለብን ሊያስተምረን። ሌላ ቦታ ላይ ደግሞ ሄዳችሁ ስታነቡ ለምሳሌ ዮሐንስ ወንጌል ላይ ስታነቡ ጌታችን ሊያዝ ሲል ሐሙስ ዕለት ማታ ማቴዎስ ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አይደለም? ፈተና ሲመጣባችሁ ፈተና እንዴት መቃወም እንዳለባችሁ እንዴት ማሸነፍ እንዳለባችሁ ላስተምራችሁ ብሎ በህይወቱ ጌታችን ተፈትኖ ያስተማረን አምላክ ሲያስተምር ደግሞ በቃሉ ሲያስተምር ደግሞ ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ አትተኙ፣ አትስነፉ፣ ይልቁንም ታገሉት ብሎ ፈተናን ለማሸነፍ መታገል፣ መጸለይ፣ መውደቅ፣ መነሳት ተገቢ እንደሆነ እንደሚያስፈልግ አስተማረን ማለት ነው። ተገቢ እንደሆነ እንደሚያስፈልግ አስተማረን ማለት ነው። ስለዚህ ከዲያብሎስ ይፈተን ዘንድ ያለበትን ምክንያት በዚህ መረዳት እንችላለን። ከዚህም በኋላ ከዲያብሎስ ይፈተን ዘንድ ብለን አይደል ያቆምነው? ከዲያብሎስ ይፈተን ዘንድ ያለበት ምክንያት ጌታችን ከዲያብሎስ መፈተን ስላለበት ነው። ለምን የሚለው አሁን የዘረዘርናቸው ምክንያቶች ናቸው ማለት ነው። ከዲያብሎስ ይፈተን ዘንድ ይልና መንፈስ ወደ ምድረ በዳ ወሰደው ነው የሚለው። መንፈስ ወደ ምድረ በዳ ወሰደው ነው የሚለው። አሁን ጌታችን ከዲያብሎስ መፈተንን ከፈለገ ምድረ በዳ መሄድ ለምን አስፈለገው? ማለት ባለበት ሆኖ አይፈተንም ወይ ነው ጥያቄ።
የጌታችን ሐሳቡ እቅዱ ዓላማው ቅድም የዘረዘርናቸውን ምክንያቶች መነሻ በማድረግ ከዲያብሎስ መፈተን ነው። ከዲያብሎስ የሚፈተን ከሆነ ግን ለምን ወደ ምድረ በዳ መሄድ አስፈለገው? ወደ ምድረ በዳ ለምን ሄደ ብቻ ሳይሆን ከዛ በፊት አንድ ቃል አለ አይደለ? መንፈስ ወደ ምድረ በዳ ወሰደው ነው የሚለው። መንፈስ ነው የወሰደው። ምን ማለት ነው? ጌታችን ሳይፈልግ ጌታችን ሳይፈቅድ መንፈስ ቅዱስ አስገድዶ ወሰደው ማለት ነው። ወይ ደግሞ ቅዱሳንን ጻድቃን አባቶቻችንን መንፈስ ቅዱስ ለጽድቅ ስራ፣ ለመልካም ስራ፣ ለበጎ ምግባር እንደሚያነሳሳቸው ልቦናቸውን እንደሚቀሰቅስላቸው ጌታችንን አነሳስቶ ወሰደው ማለታችን ነው? አይደለም። ጌታችን ወደ ምድረ በዳ ሄደው በራሱ ፈቃድ ይፈተን ዘንድ ወዶ ነው ሄደው። መንፈስ ብሎ መጥቀስ ያስፈለገበት ምክንያት የእሱ ፈቃድ የእሱ ሐሳብ ከእግዚአብሔር ሐሳብ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ሐሳብ ጋር አንድ መሆኑን ለማሳየት ጌታ የሚፈልገው ጌታችን ራሱ ሲያስተምር ብሏል። ከአባቴ ከአብ የተሰጠኝን እንጂ ከራሴ የምናገረው ከራሴ የማደርገው ነገር የለኝም ብሏል አይደል? ይሄን ሲል እኔ የማውቀው ነገር የለም እያለ እኮ አይደል? ይልቁንም እግዚአብሔር አባቴ የሚፈልገው ነገር እና እኔ የምፈልገው ነገር እሱ እንዳደርግ የሚሻውና እኔ የማደርገው ነገር አንድ አይነት ነው እያለ እኔና አብ አንድ ነን፣ ፈቃዳችን አንድ ነው እያለ ነው። ቅዱስ ኤፍሬም በውዳሴ ማርያም ምስጋናው የማክሰኞ ውዳሴ ማርያም ላይ እስመ በፈቃዱ ወበስምረተ አቡ ወመንፈስ ቅዱስ መጽአ አዳነን፣ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስን ፈቃድ መጥቶ አዳነን። የእሱ ፈቃድ የአባቱ ፈቃድ የመንፈስ ቅዱስ ፈቃድ አንድ ነው ማለት ነው። መንፈስ ወደ ምድረ በዳ ወሰደው ስንል እንደው ያለ እሱ ፈቃድ ገፍቶ ወሰደው ማለታችን ሳይሆን የእሱ ፈቃድ ከእግዚአብሔር መንፈስ ቅዱስ ፈቃድ ጋር አንድ ነው ማለት ነው። በኋላ ላይ እንመለስበታለን ይህንን ሀሳብ። ሌላም ቦታ ለምሳሌ ስለ ጌታችን ትንሣኤ መጽሐፍ ቅዱስ ሲነግረን የእግዚአብሔር መንፈስ አስነሳው ይላል፣ እግዚአብሔር አስነሳውም ይላል ሌላ ቦታ ላይ። ይህ ማለት እሱ መነሳት ሳይችል ቀርቶ እግዚአብሔር አብ አስነሳው ማለት አይደለም፣ ወይ እሱ መነሳት ሳይችል ቀርቶ እግዚአብሔር መንፈስ ቅዱስ አስነሳው ማለታችን አይደለም። እግዚአብሔርነቱ አምላክነቱ አስነሳው። አምላክነት ደግሞ አንድ ባህሪ ነው አይደል? ለአብ ለወልድ ለመንፈስ ቅዱስ የተለያየ አምላክነት የላቸውም፣ አንድ አምላክ ናቸው። ስለዚህ መንፈስ እንደዚህ አስደረገው ወይም አደረገው ስንል የእሱ ፈቃድ ከእግዚአብሔር መንፈስ ቅዱስ ፈቃድ ጋር አንድ መሆኑን አንድ አይነት መሆኑን ለመግለጥ የምንጠቀምበት እንደሆነ ቤተክርስቲያናችን ታስተምራለች ማለት ነው። ስለዚህ መንፈስ ወደ ምድረ በዳ ወሰደው ይላል። ምድረ በዳ የሄደበት ምክንያት አለ። የመጀመሪያው ምክንያት በአይሁድ ትውፊት የጠላት ዲያብሎስ መኖሪያው ምድረ በዳ ነው፣ በረሃ ነው ተብሎ ይታሰባል። በእርግጥ ይሄ አይሁድ ጋር ብቻ ሲሆን እኛ ጋር ያለ ባህል ነው አይደለ? እልም ያለ በረሃ ምናምን በቃ የሰይጣን መኖሪያ ይባላል። ወይ ደግሞ ጠራራ ፀሐይ ምናምን ሲወጣ ወይ ደረቅ ሌሊት ምናምን ሲሆን እንቅስቃሴ የሌለበት ሰዓት የሰይጣን ሰዓት ነው ምናምን የማለት ልምድ አለን። ስለዚህ አይሁድ ዘንድም ምድረ በዳ ወይም ደግሞ በረሃ የጠላት የሰይጣን መኖሪያ ነው የሚል ትውፊት ባህል አላቸው። ራሱ ጌታችንም ሲያስተምር በሉቃስ ወንጌል ምዕራፍ 11 ላይ ከአንዱ ሰውዬ ላይ አጋንንትን ካስወጣለት በኋላ ጠየቁት። አይሁድ በጥያቄ ሊፈትኑት ሲመጡ ማስረዳት ጀመረና እርኩስ መንፈስ ከሰዎች ከወጣ በኋላ ለጌታችን ሉቃስ 11 ላይ ከሰዎች ከወጣ በኋላ ውሃ ወደሌለበት ወደ ምድረ በዳ ይሄድና ውሃ ፍለጋ ይንከራተታል አለ በምድረ በዳ። ከዛ በኋላ ፈልጎ ሲያጣ ወደ ቤቴ ልመለስ ይልና ወደ ወጣበት ሰውዬ ይመለሳል። ከዛን ሰውየው በጾም በጸሎት የማይጸና ከሆነ የማይታገል ከሆነ ወደ እግዚአብሔር ለመቅረብ ትግል የማያደርግ ከሆነ በቃ አጋንንት ወጥቶልኛል ብሎ የሚዘናጋ ከሆነ ሰውየው ዝግጁ ሆኖ ያገኘዋል። ተወልውሎ ንጹህ ሆኖ ተጠርጎ ተመቻችቶ ያገኘዋል። ቤቴ ተወለወለልኝ ተመቻቸልኝ ብሎ ያስብና ሄዶ ከሱ የባሱ ሌሎች 7 አጋንንትን ይዞ መጥቶ ሰውየው ላይ ያድርበታል። ሰውየውም ድሮ ከነበረው አሁን የሚመጣው ይብስበታል ብሎ ጌታችን ሲያስተምር እናገኘዋለን። ዞር ዞር ዋናው ቁም ነገራችን ከሰውየው ከወጣ በኋላ ወደ ምድረ በዳ ውሃ ወደሌለበት ቦታ እንደሚሄድ መናገሩ ነው። እና በአይሁድ ትውፊት ምድረ በዳ የጠላት ዲያብሎስ የሰይጣን መኖሪያ እንደሆነ ይነገራል። የጠላት ዲያብሎስ ወይም የሰይጣን መኖሪያ እንደሆነ ይነገራል። እና ጌታችን ከዲያብሎስ ሲፈተን ዘንድ ስለሆነ ሐሳቡ ዲያብሎስ አለ ብለው አይሁድ ወደሚያምኑበት ወደ ምድረ በዳ ሊፈተን ሄደ። ማለት ጠላት ዲያብሎስ የሚፈትነው ምድረ በዳ ላይ ብቻ ነው ማለታችን አይደለም። እሺ ጌታችን እንደ ሐሳቡን አጽንኦት ለመስጠት ያክል ነው እንደዚህ ያደረገው። የመጀመሪያው ምክንያት ነው። ሁለተኛው ምክንያት ሰው ብቻውን ሲሆን ፈተና እንደሚጸናበትን ሊያስተምረን ነው ጌታችን። ምድረ በዳ ማለት ያው ብቸኝነት ነው፣ ሰው የማይኖርበት የብቻ ቦታ ነው። የብቸኝነት ህይወት ለፈተና የሚያጋልጥ ህይወት ነው። ሰው ብቻውን ይሆን ዘንድ መልካም አይደለም አይደለም የሚለው መጽሐፍ ቅዱስ መልካም ነው። ሰማይና ምድርን ፈጠረ መልካም እንደሆነ አየ፣ ውሃን ፈጠረ፣ ብርሃንን ፈጠረ፣ እጽዋትን እንስሳትን ፈጠረ መልካም እንደሆነ አየ፣ ሰውን ፈጠረ እጅግ መልካም እንደሆነ አየ ይልና ከዛ ግን ብቸኛው መልካም ያልሆነ ነገር ሰው ብቻውን ይሆን ዘንድ መልካም አይደለም ማለት ይላል እግዚአብሔር አምላክ። ይሄ ብቸኝነት ለኃጢአት ለበደል የሚያጋልጥ ህይወት እንደሆነ ይናገራል። ግን አካላዊ ብቸኝነት ብቻ ማለታችን አይደለም፣ የመንፈሳዊ ብቸኝነትም ጭምር ነው። ከእግዚአብሔር የምንለይ ከሆነ ከቅዱሳን ጋር ህብረት ከሌለን፣ ከቅዱሳን መላእክት ጋር ከቅዱሳን ጻድቃን ጋር ህብረት ከሌለን፣ ከቤተክርስቲያን ጋር ህብረት አንድነት ከሌለን፣ ሲንጉላር ሆነ ግላዊ የሆነ ህይወት የምናሳይ ከሆነ ይሄ ለኃጢአት ለበደል ይዳርጋል፣ ለትዕቢት ይዳርጋል። የኦርቶዶክሳዊነት አንዱ መገለጫው ባይዘው ማህበራዊነት። ኖርማሊዝም ብላችሁ የሆነ አንድ ፕሮቴስታንት እና አንድ ኦርቶዶክስ ጓደኛ ማሞች አብሮ ቢቀመጡ
ስማቸውን ሳይነግሯችሁ ስለነሱ ምንም ነገር ሳታውቁ የሚያደርጉትን ነገር የሚናገሩትን ነገር አይታችሁ ብቻ ማን ፕሮቴስታንት እንደሆነ ማን ኦርቶዶክስ እንደሆነ ለመለየት አይከብድም። ብዙ ጊዜ አስተውላችሁ የምታውቁ ከሆነ ምክንያቱም እኛ ሞር ማህበራዊነት የጋራ የሆነ ነገር አለን። ስንጸልይም ስንሰራም ስንጋደልም ብቻ የጋራ የሆነ ነገሮች አሉ። ያ ደግሞ ግላዊነትን የሚያበረታታ ነገር አለው አለ ክርስቶስን የግል አዳኝ ከማለት ጀምሮ ማለት ነው። እና ይሄ ብቸኝነት ለኃጢአት ለበደል ይዳርጋል። አካላዊ ብቸኝነት ሳይሆን ግን የመንፈሳዊ የሆነ በስጋ ብቻ ሳይሆን በመንፈስም ብቸኛ መሆን ከእግዚአብሔርም ከቤተክርስቲያንም በአጠቃላይ ከቤተክርስቲያን ከቅዱሳን ህብረት መለየት ለኃጢአት ለበደል ወይም ለጠላት ዲያብሎስ ፈተና የሚዳርግ የሚያጋልጥ ነገር መሆኑንም እንድንረዳ ጭምር ነው ይላሉ ቅዱሳን አባቶቻችን። ጌታችን ብቻውን ሆኖ ወደ ምድረ በዳ መሄዱ ይፈተን ዘንድ ነው። ስለዚህ ሰው ብቻችሁን ስትሆኑ ትፈተናላችሁ፣ ብቻ መሆን ፈተና አለው የሚለውን መልእክት ሊያስተላልፍልን ሊያስተምረን ነው ጌታችን ብቻውን ይሆን ዘንድ ወደ ምድረ በዳ የሄደው ብለው ቅዱሳን አባቶቻችን ተረግመዋል ማለት ነው። ስለዚህ እኛም ከጠላት ዲያብሎስ ፈተና ለመላቀቅ ወይም ደግሞ የጠላት ዲያብሎስ ፈተናን ድል ለማድረግ ለማሸነፍ አንዱ መንገዳችን ምንድን ነው ማለት ነው? አንዱ መንገዳችን ብቻችን አለመሆን ነው ማለት ነው። አስተውላችሁ ከሆነ ሔዋን የተፈተነችው ከባሏ ከአዳም ተለይታ ብቻዋን ስትገኝ ነው አይደለ? ጠላት ዲያብሎስ በእባብ ተሰውሮ ሲመጣ ሔዋንንና እባብን አንድ ላይ አግኝቶ አልፈተናቸው። ማነው አዳምንና ሔዋንን አንድ ላይ አግኝቶ አልፈተናቸው። ይልቁንም ለየብቻ ነው ያገኘችው። ሔዋን የተፈተነችው የወደቀችው ለብቻዋ ተገኝታ ባሏ አብሯት ቢኖር አትፈተንም ነበር ይላሉ አንዳንድ ሊቃውንት። ባሏ ጊዜ ስላልሰጣት ነው ብቻዋን ስለተዋት ነው የተፈተነችው የወደቀችው ይባላል። እና ብቸኝነት የሆነ ብዙዎቻችን የምንሰራቸው ኃጢአቶችም የብቸኝነት ውጤቶች ናቸው። ብንችል ከክርስቲያኖች ጋር ከሌሎች ሰዎችም ጋር ህብረትን ብናደርግ ብቻ መቀመጥን ብንቀንስ ምናምን ልናሸንፋቸው ልንረታቸው የምንችላቸው ኃጢአቶችን ነው ብዙዎቻችን የምንወድቅባቸው ብቻችንን ስለምንሆን እና ብቻ መሆን ከሰው መለየት ከሰው መገንጠል ለፈተና ይዳርጋል ሲል ነው። ለዛ ነው ቅዱሳን አባቶቻችን የተጋድሎ ህይወትን ሲፈልጉ አሁን ሰው ስለመነኮሰ ብቻውን አይኖርም አይደለም። ልክ ሰው ሲመነኩስ መጀመሪያ በማህበረ መነኮሳት ነው የሚኖሩ። መነኮሳት በረሃ ላይ እንኳን ከዓለም ተገንጥሎ የሚኖሩ አባቶቻችን በህብረት ነው የሚኖሩት አይደለም። አንድ አበመኔት ወይም መመኔት መርጠው የሚመራቸው የሚያስተዳድራቸው የሚያስተምራቸው ሰው ተሹሞላቸው በህብረት እየተጋገዙ አንዱ አንዱን እያገዘ አንዱ አንዱን እያገለገለ ይኖራል። በጣም የተጋድሎ ፍላጎታቸው ከፍ ከፍ ሲል በመንፈሳዊታቸው ሲያድጉ ጠላት ዲያብሎስን መታገል ማሸነፍ የሚችሉበት ሁኔታ ላይ ልክ ጌታችን ታግሎ እንዳሸነፈ ታግሎ ማሸነፍ የሚችሉበት አይነት መንፈሳዊ ብርታት ላይ ሲደርሱ ከዛ ማህበር ይገነጠሉና ዘግተው መታገል ይጀምራሉ። ወደ በረሃ ወጥተው ባህታውያን ብቸኞች ሆነው መታገል ይጀምራሉ። ባህታዊ ተብሎ የሚጠሩት እነሱ ናቸው። ከተማ ውስጥ ካያችሁት ባህታዊ ተብሎ ሊጠራ ይችላል። በቃ ብቻውን አይደለም። ባህታዊ የቃሉ ትርጉም ራሱ ብቸኛ ማለት ነው። እና ብቻቸውን ሆነው ሰው ሳያዩ የሰው መልክ ሳያዩ ለ40 ዓመት ለ10 ዓመት ለ20 ዓመት እግዚአብሔር በሰጣቸው እድሜ ልክ የሰው መልክ ሳያዩ ከሰው ጋር ሳይነጋገሩ የጣም የላመ ሳይበሉ ተገንጥለው ግርማ ሌሊቱን ጸባጋንንቱን ድምፅ አራዊቱን ታግሰው ይታገላሉ፣ ይጋደላሉ ማለት ነው። ይሄ ትልቁ የተጋድሎ ደረጃ በጠላት ዲያብሎስ ለመፈተን ያጋልጣል እንደዚህ አይነት ነገር ማለት ነው። እና እኛ እንኳን በአቅማችን እንደ ሱባኤ ሊያዝ ምናምን ብለን የሆነ ገዳም ብንሄድ በር ብንዘጋ አርሙ አትናገር ምናምን ነገር ብንባል ህይወታችን ምን ያክል እንደሚከብድ እናውቃለን። ልክ ለብቻ መሆን ስንጀምር ውስጣችን ነው መጮህ የሚጀምረው። መጀመሪያ እስከዛሬ በግርግሩን በኪኦሱን በምን ዝም ያሰኘነው ውስጣችን የሚያዘናገው ዲስትራክት የሚያደርገው ነገር ሲያጣ የቀበርናቸው የደበቅናቸው ሀሳቦች ጮቶች ሁሉ ሊበሉን ይደርሳሉ። እና ብቸኝነት ለመፈተን ይዳርጋል፣ ለፈተና ይዳርጋል። አንዳንዴ የብቸኝነት ጊዜ ጥሩ ነው ራስን ለመመልከት ከእግዚአብሔር ጋር ለመነጋገር ከሆነ ማለት ነው። ከዛ ባለፈ ግን በተቻለ አቅም መንፈሳዊ ትግልን የሚታገል ሰው ብቻውን ከሚሆን የሚያበረታው የሚያግዘው ከጎኑ የሚቆም የሚደግፈው ሰው ቢያገኝ ይጠቀማል፣ ይበረታል። እና በመንፈሳዊ ህይወታችሁ ለማደግ መንፈሳዊ ለመሆን በክርስትናችሁ የተሻለ ነገር ላይ ለመድረስ ፍላጎቱ ጥረቱን የምታደርጉ ፍላጎቱ ያላችሁ ወንድሞቼ እናቶቼ ብቻችሁን አትሁኑ። የሚያበረታችሁ የሚደግፋችሁ ንስሐ አባት ያስፈልጋችኋል። እናንተ ወደ ኃጢአት ስትሮጡ ከእብደታችሁ ከኃጢአታችሁ የሚመልሳችሁ ተመለሽ አይዞሽ የሚል ጓደኛ ያስፈልጋችኋል። በዙሪያችሁ ያሉ ወዳጆቻችሁ እናት አባት ሊሆን ይችላል፣ ጓደኛ ሊሆን ይችላል። ብቻ የሚደግፍ የሚያበረታ ሰው ሲኖር መንፈሳዊ ትግል የተሻለ ይሆናል። ለብቻ ሲሆን ግን ከባድ። ስለዚህ ለብቻ ከመታገል ሁለቱን መታገል ይሻላል። ጠቢቡ ሰለሞንም በመጽሐፈ መክብብ ምዕራፍ 4 ላይ ሲናገር ድካማቸው ፍሬ ያለውና አንድ ብቻ ቀን ሁለት መሆን ይሻላል አለ። መክብብ 4:4 ላይ መሰለኝ። አንድ ብቻ ቀን ሁለት መሆን ይሻላል፣ ድካማቸው ፍሬ ያለውና አንዱ ቢዝል አንዱ ያነሳል፣ አንዱ ቢወድቅ አንዱ ያነሳል፣ አንዱ ቢደክም አንዱ ይደግፋል። ብቻውን የሆነ ሰው ግን ወዮለት ቢወድቅ ማን ያነሳዋል ብሎ ሲናገር እናገኛለን። ብዙ ጊዜ ይህንን ለትዳር ነው አባቶቻችን ተርጉሞ የሚናገሩት። ኢንጀነራል ሀሳቡ ግን መንፈሳዊ ትግልን እኛ ባለንበት ሌቭል ለብቻ ከመታገል የሚደግፍ የሚያበረታ አቅም ጉልበት የሚሆን
የሆኑ ሰዎችን ይዞ መታገሉ የተሻለ ይሆናል። ስለዚህ ከቤተክርስቲያን ህብረት በአካልም በመንፈስም መለየት አያስፈልግም። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 25 ላይ ኢንድግ ማይበርነ አይደል ያለው፣ መሰባሰባችንን አንተው ይልቁንም የጊዜውን የዘመኑን መግፋት እየተመለከትን ይህንን የተሻለ እናድርገዋል። በጣም በተሻለ መልኩ እናድርገው እንጂ መሰባሰባችን አንተዋል። ይሄ መሰባሰብ ማለት በአካልም ሊሆን ይችላል፣ በመንፈስም በምስጢራትም ሊሆን ይችላል። በአካል ቤተክርስቲያን ከመሄድ ጉባኤ ከመሳተፍ ቅዳሴ ከማስቀደስ አንቅር። የአካል ስብስብ የግድ ያስፈልገናል። እኔ ቤቴ ሆኜ ቃለ እግዚአብሔር አነባለሁ፣ ቤቴ ሆኜ ስብከት እሰማለሁ፣ ቤቴ ሆኜ እማራለሁ አይልም ክርስቲያን። እንደዚያ ማለት መብት የለንም። በነገራችን ቤተክርስቲያን የመሄድ ግዴታ አለብን። የሐዋርያት ሥራን ስናነብ ቅዱሳን ሐዋርያት እንኳን በየሀገሩ እየዞሩ ሲሰብኩ ጸሎት ቤት አለ ምናምን ሲባል ፈልገው ሰው ተሰብስቦ የሚጸልይበት ቦታ ለመጸለይ ይሄዳሉ። አባቶቻችን ከሺህ ጸሎት አንድ ማህሌት ይላሉ። ሰው ብቻውን ከሚያቀርበው ሺህ ጸሎት በጋራ የሚደረግ አንድ ማህሌት ይሻላል ይላሉ። እና ቅዱሳን ሐዋርያት እንኳን ገና ቤተክርስቲያን ባልተቋቋመባቸው ዘመኖች የአይሁድ ቤተ መቅደስ የአይሁድ ምኩራብ እየሄዱ ከእነሱ ጋር በህብረት ጸልዩ ነበር። የህብረት ጸሎት በጣም ወሳኝ ነገር ነው። ስለዚህ በአካል ከቤተክርስቲያን አንጉደል። ሁለተኛ በምስጢራተ ቤተክርስቲያን በቅዱስ ቁርባን በሚስጥረ ንስሐ ስንሳተፍ ቅዳሴ ስናስቀድስ ከምድራዊቷም ከሰማያዊቷም ቤተክርስቲያን ጋር በህይወት ካሉት ቅዱሳንም በህይወት ከሌሉት ቅዱሳን በምድር ካለን ክርስቲያኖችም በምድር ከሌሉ ሞተው ወይም አርፈው ወደ እግዚአብሔር መንግስት ከሄዱ ቅዱሳን ጋርም ህብረት እናደርጋለን። በሚስጥራተ ቤተክርስቲያን በኩል መንፈሳዊ ህብረት የሚባለው እሱ። ስለዚህ እኔና እናንተ አሁን የተለያየ ከተማ የተለያየ ሀገር ብንኖር እንኳን ልክ ነገ እሑድ ተነስተን አብረን ስናስቀድስ ሁላችንም የተለያየ ቦታ ሆነን ግን አንድ ቦታ ነው ያለን። ህብረት እያደረግን አንድነት እያደረግን ነው ማለት። ቅዳሴን በጣም ልዩ የሚያደርገው ይሄ ነው። ክርስቶስ ራሳችን በሚገኝበት ቦታ ላይ ሁላችንም አካላቱ እንሰባሰባለን። ራስ ባለበት በዚህ አካላት ስለሚሰባሰቡ ማለት ነው። እና ይሄ መንፈሳዊ ህብረት መንፈሳዊ ስብስብ በሚስጥራተ ቤተክርስቲያን በኩል የሚገኙ። ስለዚህ መሰባሰባችንን አንተው ስንባል በአካልም በሚስጥራተ ቤተክርስቲያን በኩልም በሀሳብም በመንፈስም ጭምር ህብረት እናድርግ እንሰባሰብ ማለት ነው። ብቻ መሆን በብዙ መንገድ ለመውደቅ የእምነት መሸርሸር እንዲገጥመን በምግባራችን እንድንዝል አስተውላችሁት ከሆነ እስቲ ከሀገር ወጥታችሁ ምናምን የምታውቁ ወይ እነዚህ ኤርላይንስ ምናምን የምትሰሩ ሰዎች ምናምን ካላችሁ ሰው የማያውቃችሁ አዲስ ቦታ ስትሄዱ የሆነ ኃጢአት ስራ የሚል የሆነ መንፈስ ይጠናወታችኋል አይደል? ሰው የማያውቅ ቦታ ስትሄድ የሆነ ኃጢአት ስራ የሚል መንፈስ አለ። የሆነ በደል በቃ እንድትፈጽም ማንም አያውቅም እኮ ችግር የለውም የሚል የሚያበረታታ ክፉ መንፈስ አለ። ኃጢአት እንድትሰራ ሩቅ ቦታ ስትሆን ሰዎች እንዳሉ የሚያውቁ ሰዎች እንዳሉ ምናምን ካሰብክ ግን ትጠነቀቃለህ። ማንም ሰው አያውቀኝም ብለህ ካሰብክ ግን እንዝላል እንድትሆን እንድትዝል ለምሳሌ ዝለት እንዲገጥምህ ምክንያት ይሆናል፣ እንቅፋት ይሆናል። እና ከብቸኝነት ይልቅ ህብረት ትልቅ ክርስቲያናዊ በቁት ወይም ጥቅም አለው። ለዛ ነው ሐዋርያት ልክ ክርስትና መስበክ በጀመሩበት ጊዜ ላይ በከተማዋ ያሉ ክርስቲያኖች ሁሉ ልክ እንደ አንድ ቤተሰብ በአንድ ቦታ ሀብታቸውን ንብረታቸውን ቀላቅለው መኖር የጀመሩት ህብረት ጥቅም ስላለው። ስለዚህ እንደ ቅዱሳን ሐዋርያት ዘመን እንደነበሩት እንደ 120 ቤተሰብ ወይ ሌሎች ሰዎች በአንድ ቤት መኖር ባንችል እንኳን ቢያንስ በአንድ ልብ በአንድ ሀሳብ ሆነን በአንዲት ቤተክርስቲያን ስር ከሚስጥራተ ቤተክርስቲያን እየተካፈልን አብሮ የመኖር ግዴታ አለብን ማለት ነው። እና ብቻ መሆን መገንጠል ለጠላት ዲያብሎስ ፈተና ይዳርጋል የሚለውን ነገር ያስተምረን ዘንድ ጌታችን ይፈተን ዘንድ ወደ ምድረ በዳ ሄዷል ማለት ነው። ከዛ በኋላ ቀጥታ ከመፈተኑ በፊት ጌታችን 40 ቀንና 40 ሌሊት ጾመ አይደል የሚለው ወንጌላችን ቅድም ስናነበው። ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችንን ወደ ምድረ በዳ ወሰደው ይልና 40 ቀንና 40 ሌሊት ጾመ ይላል። 40 ቀን 40 ሌሊት ጾመ ይላል። ለምን? ጌታችን እንደኛ ኃጢአት በደል ኖሮበት ከኃጢአታችን ከበደላችን ከኃጢአቱ ከበደሉ ሊላቀቅ ክብር ይግባውና እኛ ኃጢአት በደል ኖሮብን የኃጢአት ስርየት ለማግኘት ከድካማችን ለመላቀቅ እንደምንጾመው ከኃጢአት ከበደል ለመላቀቅ ወይ ደግሞ ጾሞ ትሩፋት በረከት ለማግኘት አይደለም ጌታችን ይጾም። እኛ ብንጾም በረከት እናገኝበታለን። ትርፍ ስንጾም ትርፍ በረከት እናገኝበታለን። ስንጾም ከኃጢአታችን ከበደላችን እንላቀቃለን፣ ስጋችንን እንጎስማለን፣ እናሸንፋለን፣ ከእግዚአብሔር ጋር እንታረቅበታለን። ጌታችን የጾመው እነዚህን ነገሮች ለማግኘት ወይም እነዚህ ነገሮች ለማድረግ አይደለም። የጾመበት ምክንያት እንደኛ አይነት ምክንያት አይደለም። የመጀመሪያው ምክንያት ግልጽ ነው። ሰራይ ህግ ስለሆነ ህግ የሚሰራ አምላክ ስለሆነ ጾሞ መጾም እንዳለብን እኔንም ምሰሉ አይደል ያለ ጌታችንን መምሰል ስላለብን ጾሞ መጾም እንዳለብን ህግን ሰራለን። ከዛ ደግሞ አስቀድሞ ህገ ኦሪትን የሰራው ሙሴ 40 ቀን 40 ሌሊት ጾሟል። ኤልያስ 40 ቀን ጾሟል። ሁላችንም እንደምናውቀው ጌታችን ሳይጾም ሳይጸልይ ዝም ብሎ ህገ ወንጌልን ቢሰራልን ኖሮ አይ ከእግዚአብሔር አይደለም ብለው ይቃወሙት ነበር። ምክንያቱም አባቶቻችን ህግ ሲሰሩ የምናውቃቸው 40 ቀን 40 ማለት 40 ሌሊት ጾመው 40 ቀን 40 ሌሊት ጾመው ከእግዚአብሔር ጋር ተነጋግረው ነው። እሱ ግን ሳይጾም ስለሆነ የእሱ ህግ ከእግዚአብሔር አይደለም ብለው እንዳይቃወሙት ጾሟል። ህግ ሰርቶልናል። ህገ ወንጌል ከህገ ኦሪት ታንሳለች እንዳይሉ ማለት ነው።
ከሙሴ ሕግ ታንሳለች፣ የጌታችን ሕግ ወይም ሕገ ወንጌል ከሙሴ ሕግ ከኦሪት ሕግ ታንሳለች ብለው እንዳይቃወሙ ጌታችን 40 ቀን ሙሴ በጾሙ ልክ ጾሙ ማለት ነው። ከ40 ቀን ቢያሳንስ ከሙሴ ከኤልያስ ያንሳል ይሉታል። ከ40 ቀን በላይ 50 ቀን 60 ቀን ቢጾም ኖሮ ደግሞ አይ ይሄማ ሰው አይደለም ይሉታል። 40 ቀን ጾመ ስንል በነገራችሁ ላይ እኛ እንደምንጾመው አይደለም። እኛ ለምሳሌ ቀኑን ሙሉ ለ18 ሰዓት ጾመን ከዛ ራት እንበላለን አይደለ? ምሳ እንበላለን ወይ ራት እንበላለን፣ ውሃ እንጠጣለን። ጌታችን 40 መዓልት 40 ሌሊት ጾመ ስንል ሙሴ 40 ቀን ጾመ ስንል 40 ቀን ሙሉ ምንም ሳይቀምሱ ምንም ሳይበሉ ማለት ነው። ሂውመንሊ ኢምፖሲብል አይደል? በእኛ ሜንታሊቲ ሂውመንሊ ኢምፖሲብል የሆነ ነገር ነው። ከሰውነት በላይ የሆነ ከፍታ የቅድስና ደረጃ እንደሆነ የምናውቀው በሱ ነው። ስለዚህ ጌታችን 40 መዓልት 40 ሌሊት በታች ቢጾም ከሙሴ ከኤልያስ እንዳያሳንሱት፣ ከዛ በላይ ቢጾም ደግሞ ሰው አይደለም ብለው ሰውነቱን እንዳይጠራጠሩ፣ ጌታችን ፍጹም ሰው ፍጹም አምላክ ነው ብለናል። ሰውነቱን እንዳይጠራጠሩ ነቢያቱ ባደረጉት ልክ 40 ቀንና 40 ሌሊት ጾሞ ሰው መሆኑን አስረግጦ ከነ ሙሴ እንደማያንስም አስረግጦ የሙሴ ሕግ በተሰራችበት መንገድም ይሄ ወንጌልን ሕግ ሰርቶ ስርዓት አድርጎልናል፣ ስርዓት ሰርቶልናል ማለት ነው። ጌታችን 40 ቀን ከጾመ በኋላ የምር ሰው መሆኑን ለማረጋገጥ ተራበ ይለናል ወንጌላችን። 40 ቀን ከጾመ በኋላ ራበው ጌታችን። አሁን ይሄ በጣም ቁልፍ ሀሳብ ነው። ምክንያቱም ጠላታችን ዲያብሎስ ዝቅ ብለን ስናነብም እንደምናገኘው ማለት ነው እግዚአብሔር አብ በደመና ሆኖ የምወደው ልጅ ይህ ነው ብሎ ሲመሰክርለት ሰምቷል። መጥምቀ መለኮት ቅዱስ ዮሐንስ የዓለምን ኃጢአት የዓለምን በደል የሚያስተሰርየው የእግዚአብሔር በግ ብሎ ሲመሰክርለት ሰምቷል። አሁን ይሄ እግዚአብሔር ልጄ ብሎ ከጠራው አምላክነቱን የሚገልጥ ነገር ነው፣ ያጠራጥራል። አምላክ ነው ብሎ እንዳያምን ደግሞ እንደ ሰው ሲራብ ተመለከተው ማለት ጌታችን መራብ በጣም ቁልፍ የሚሆን ለዛ ነው። ለአቅርቦተ ሰይጣን ነው ይላሉ አባቶቻችን። ጌታችን የተራበው ለአቅርቦተ ሰይጣን ነው። ጠላት ዲያብሎስ እንዲፈትነው ስለሆነ ወደ ምድረ በዳ ሄደው ጠላት ዲያብሎስ ሳይፈትነው እንዳይቀር ተርቦ ሰው መሆኑን ሲያሳየው አይ አምላክ ቢሆን ኖሮም አይራብም ነበረ ብሎ ቀርቦ እንዲፈትነው ማለት ነው። ቅዱስ ዮሐንስ አፈወርቅ የሚባሉ ቤተክርስቲያናችን አባት በእውነት በረከቱ ይደርብንና ሲናገር ይላል። ለምሳሌ ይሄ ትግል የሚፋለሙ ሰዎች አሉ አይደለ? ትግል ወይም በሪሲንግ ነው ማለት ትግል የሚወዳደሩ ሰዎች አሰልጣኞቻቸው አስቀድመው ከሌላ ሰው ጋር እየታገሉ እንዴት መታገል እንዳለባቸው ያስተምሯቸዋል፣ ትግሉን ያሳዩቸዋል ማለት። ከዛ በኋላ ወደ ውድድር የሚሄዱት ከመወዳደራቸው በፊት እንዲወዳደሩ የሚያደርጋቸው እንዲታገሉ በጥሩ ሁኔታ መታገል እንዲችሉ አስቀድመው ያሰለጥኗቸዋል እንዲታገሉ ማለት ነው። ልክ እንደዛ ሁሉ ጌታችን ከጠላት ዲያብሎስ ጋር ታግሎ እንዴት መታገል እንዳለብን አስተማረን አለ ቅዱስ ዮሐንስ አፈወርቅ። ራሱ የግድ ከጠላት ዲያብሎስ ጋር ታግሎ እንዴት አድርገን መታገል እንዳለብን፣ እንዴት አድርገን ብንታገል እንደምናሸንፈው በተግባር አስተማረን ይልና እኛም ጠላት ዲያብሎስን ማሸነፍ የምንችልበትን መንገድ ገንዘብ አደረግን ይላል። ተማርን፣ ለመድ ነው ማለት ነው። ስለዚህ ጌታችን የተራበው ፍጹም ሰው መሆኑን ለማስረገጥ ነው። መቼስ ሰው 40 ቀን ሙሉ ሳይበላ ቀርቶ ላይረበው አይችልም። ጌታችን ፍጹም አምላክም ፍጹም ሰው መሆኑን መታወቅ ስላለበት ተራበ። ከዛ ፍጹም ሰው መሆኑ ተረጋገጠ። ጠላት ዲያብሎስም እንዲቀርበው ምክንያት ሆነ ማለት ነው። ከዛ ፈታኝም ቀርቦ ይሏል መጽሐፍ ቅዱስ። ዲያብሎስን ፈታኝ ብሎ ይጠራዋል እዚህ ጋር። ፈታኝም ቀርቦ ጌታችን እንደዚህ ያለው አንተ የእግዚአብሔር ልጅ ከሆንክ፣ በጣም ጥሩ ጥያቄ ነው። አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ አለው ይላል። አያቸውን ጥያቄው የሚጀምረው አንተ የእግዚአብሔር ልጅ ከሆንክ ብሎ፣ ይሄ ብቻ ነው። ቀጣዩን ጥያቄ ሲጀምር እውነት አንተ የእግዚአብሔር ልጅ ከሆንክ ብሎ ነው የሚጀምረው። እዚህ ጋር ብቻ እንዳይመስላችሁ ጌታችን መስቀል ላይ ተሰቅሎ እጆቹ እግሮቹ ተሸንክሮት መስቀል ላይ ተሰቅሎ ሲመለከተው በፊት ለፊት ባሉት በአይሁድ ላይ በሰዎቹ ላይ አድሮ ይመጣና አንተ እውነት የእግዚአብሔር ልጅ ከሆንክ ከመስቀል ላይ እስቲ ውረድ ይሏል። እስከ መጨረሻዋ ቅጽበት ድረስ ጠላት ዲያብሎስ ጌታችንን ባገኘው አጋጣሚ ሁሉ አንተ የእግዚአብሔር ልጅ ከሆንክ ይሏል። ወይ ደግሞ እርኩሳን አጋንንትን ሊያወጣ ጌታችን ሲመጣ አንተ እኮ ማን እንደሆንክ እናውቃለን፣ የእግዚአብሔር ልጅ አይደለህምን እያለ ጌታችን የእግዚአብሔር ልጅ ነኝ ብሎ እንዲነግሮ ይፈልጋል። ይፈታተነዋል ማለት ነው። ምክንያቱም ቅድም እንዳልኳችሁ እግዚአብሔር አምላክ ልጄ ሲለው ሰምቷል። አምላክ ነው ብሎ እንዳይቀበል ደግሞ ሲራብ እያየው ነው። አልዓዛር ሞተ ብሎ ሲያለቅስ ይመለከተዋል። ሲጠማኝ ውሃ ጠማኝ ሲል ይመለከታል። ሲቸነከር ሲሰቀል ሲያለቅስ ያየዋል። ጌታችን ሲታምም አይደለ አምላክነቱን ይጠራጠራል ማለት ነው። ሁል ጊዜ ሲጠይቀው አንተ እውነት የእግዚአብሔር ልጅ ከሆንክ እያለ ነው የሚጠይቀው። አንተ እውነት የእግዚአብሔር ልጅ ከሆንክ እስቲ እንደዚህ አድርግ እያለ ማለት ነው። ስለዚህ የመጀመሪያው ጥያቄው አንተ የእግዚአብሔር ልጅ እውነት የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ አለው። በቃ ድንጋዮቹን ዳቦ አድርጋችሁን እንብላቸዋለሁ ማለት ነው። አሁን ጠላት ዲያብሎስ የመጀመሪያውን ፈተናውን ለእግዚአብሔር አቀረበ። የተራበ ሰው ብላ ተብሎ ቢጠይቅ ፈተና ነው ብሎ ሊያስብ አይችልም አይደለ? የተራበ ሰው በቃ እርቦታል። የተራበ ሰው መብላት አለበት። ብላ ቢባል እንደ ፈተና እንደ ምናምን ሊቆጥረው አይችልም። በቃ ተገቢ ትክክለኛው ነገር ብሎ ነው የሚያስብ።
ግን ብላ መባሉ ብቻ አይደለም ቁም ነገሩ። የመፍትሄ ሀሳቡ ብቻ አይደለም ቁም ነገሩ። የመፍትሄ ሀሳቡ ምንጩ ከየት ነው የሚለው ጭምር። ከየት ነው ይሄ መፍትሄ ሀሳብ የመጣው ከየት ነው የሚለው ጉዳይ ማለት ነው። መንፈሳዊ ጥረት ባለበት ቦታ ሁሉ የጠላት ዲያብሎስ ፈተና አለ። የኔታ አባ ገብረ ኪዳን ሲናገሩ የሆነ ጊዜ ላይ ጸልይ ጸልይ የሚል እርኩስ መንፈስ አለ አሉ። ጠላት ዲያብሎስ ጸልይ ጸልይ ብሎ ሊፈትን ይችላል። ጸልይ ጸልይ ብሎ የሚፈትን እርኩስ መንፈስ አለ አሉ። አሁን መቼስ ጸልይ መጥፎ ነገር ሊሆን አይችልም አይደለ? ጠላታችን ዲያብሎስ ግን ሊፈትነን ሲሻ ጸልዩ ሊለን ይችላል። ሊፈትነን ሲፈልግ ጸልዩ ብሎ ሊፈትነን ይችላል። ቁም ነገሩ የተነገረው ነገር ጥሩ መሆኑ ብቻ አይደለም፣ ምንጩ ከየት ነው የሚለው ነገርም ጭምሩ። ምንጩ ከየት ነው የሚለው በጣም ወሳኝ ጥያቄ ነው። በየገዳማቱ በየጸበል ቦታው ስትሄዱ በሰንበት ቀን እየመጡ ተነስ ስገድ የሚሉ ርኩሰ መናፍስት የሉ። አርሴማ 41 ስገድ ብለሃለች፣ ሚካኤል 60 ስገድ ብለዋል ይሉ አልመጣው። መስገድ ጥሩ ነገር ነው። በሰንበት ቀን ግን አትሰግድ፣ በኤክሳይ አትስገዱ ብለናለች አይደለ? እንደው ሰሞኑን የሆኑ መምህር ይሰገዳል እያሉ ነበር መሰለኝ። ስርዓተ ቤተክርስቲያን የሚያዘው በሰንበት ቀን ወይም እንደ ሰንበት በምናከብራቸው በግዝት በዓላት መስገድ እንደማይቻሉ። ሰይጣን ይመጣና ግን አርሴማዊ ቅዱስ ሚካኤል ወይ እንትና የሚባል ቅዱስ እኔን አዞኛል ስገድ ይልሃል። አሁን ስገድ መቼስ ሂድና ኃጢአት ስራ ቢልህ ሂድ አጭስ ተብለሃል፣ ሂድ ዝሙት ፈጽም ተብለሃል፣ ትጠራጠራለህ። እንዴ እግዚአብሔርማ እንደዛ አያዘኝም ትላለህ። አሁን ግን ስገድ ነው የተባልከው። ስገድ ጥሩ ነገር ነው፣ መስገድ ጥሩ ነገር ነው። ግን አያችሁ ምንጩ ሰይጣን ነው። ሰይጣን ደግሞ መቼም ቢሆን ለእኛ ጥሩ ነገር እናስበው ጥሩ ነገር አይናገርም። በሆነ መንገድ ከእግዚአብሔር ላይ ያጣላን ካልሆነ ሰንበትን እንድትሽር በሰንበት ቀን መጥቶ ስገድ ዝለል ይልሃል ማለት ነው። ስለዚህ ጥያቄው ፌር ነው ፌር አይደለም፣ እውነተኛ ነው ትክክለኛ ሳይሆን ሲጀመር ምንጩ ከየት ነው ከማን ነው ብሎ መጠየቅም ጥሩ ነው። ማን ነው ይሄን ሀሳብ እያመጣ ያለው ይሄን ጥያቄ እየጠየቀ ያለው ማን ነው ብሎ መጠየቅ ተገቢ ነው ለክርስቲያን ማለት ነው። ምንም ያክል ጥሩ ቢሆን ምንም ያክል በጎ ቢመስል ከጠላት ዲያብሎስ የሚመጣ ማንኛውም ሀሳብ ጥሩ አይደለም። ምንም ያክል በጎ የሚመስል ሀሳብ ከሰይጣን ከመጣ በቃ ጥሩ አይደለም። እንዴ እነ ቅዱስ ጳውሎስ ወንጌል በሚሰብኩበት ቦታ ላይ እኮ እርኩስ መንፈስ ያደረባት አንዲት ሴት እየመጣች የእግዚአብሔርን ቃል የሚነግሯችሁን የመዳናችሁን መንገድ የሚመሯችሁን እነዚህን ሰዎች ስሟቸው እያለች ከነ ቅዱስ ጳውሎስ ጀርባ ሄደ ስሟቸው የህይወትን የመዳንን ነገር የሚነግሯችሁ እያለች ነው የምትናገሩ። መንፈስ ያደረባት ሴት ማለት የተናገረችው ነገር በጣም ጥሩ ነው፣ ግን ምንጩ ሰይጣን ነው። እነ ቅዱስ ጳውሎስ እውነት ነው ስሟት፣ እሱ ያለችው ነገር ትክክል ነው ቢሉ ኖሮ ነገ እነ ቅዱስ ጳውሎስ ከሄዱ በኋላ ትነሳና ደግሞ ሌላ ነገር ትናገራለች። ከዛን ሰዎች እቺ እኮ እነ ቅዱስ ጳውሎስ የመሰከሩላት ሰው ናት እያሉ እሷ የምትነግራቸውን ክፉ ቃል እየሰሙ ይኖሩ ነበር ማለት። ስለዚህ እነ ቅዱስ ጳውሎስ ዝም በል ውጣ ብለው ያንን መንፈስ አስወጡት ይለናል ሐዋርያት ስላሰጠን ነው። ምንጩ ሰይጣን ከሆነ የተነገረው ነገር ምንም ያክል እውነት ቢሆን ምንም ያክል ጥሩ ቢመስል ምንጊዜም ልንሰማው ልንቀበለው አይገባም ማለት። ወደ ቀደመ ነገራችን ስንመለስ ጠላት ዲያብሎስ ጌታችን የፈተነበት የመጀመሪያው ፈተና ስስት ነው፣ ሆዳምነት ማለት ነው። ስለ ሆዳምነት ስለ ስስት አንድ ሰፋ ያለ ትምህርት ከዚህ በፊት አይ ቲንክ ማህበረ ጽዮን ላይ ተለቋል። ያዘጋጀው የሰጠው ትምህርት ነበርና ሆዳምነት ብላችሁ ሰርች ብታደርጉት ዲያቆን ኢያሱ ሆዳምነት ብላችሁ ሰርች ብታደርጉት ይመጣል ብዬ አስባለሁ። ዩቲዩብ ላይ በስፋት ዛሬ ስለምታገኙት ሀሳቡን ባል ደግሞ ደስ ይለኛል፣ ሰዓታችንን መጠቀም እንድንችል ማለት ነው። በአጭሩ ግን ጠላት ዲያብሎስ ጌታችን የፈተነበት የመጀመሪያው ፈተና ሆዳምነት ነው። ከሶስቱ የኃጢአት ስሮች ውስጥ ስስት ስር የሚመደብ ነው ሆዳምነት። ጌታችን ይህንን የሆዳምነት የስስት ፈተና ግሉተን የምንለውን ማለት ነው በትዕግስት ነው ያሸነፈው፣ በመታገስ ማለት ነው። አሁን የራበው ሰው ራብ ጊዜ ይሰጠማል የሚባለው ለመታገስ ይከብዳል። ጌታችን ይህንን ፈተና ያሸነፈው በመታገስ ስስትን የምናሸንፈው በትዕግስት ነው ማለት ነው። ይህም በኋላ እንመጣበታለን። ይሄ ብላ እንብላ የሚለው ፈተና ጠላት ዲያብሎስ እንግዲህ መጀመሪያ አዳምና ሔዋን የሰው ልጆችን የፈተነበት ፈተና ነው አይደለ? አትብላ የተባለውን ፍሬ እንዲበላ አድርጎት ማለት ነው። ስለዚህ መጀመሪያ ፈተና ሲጀምር አስቀድሞ አዳምን ወይም የሰው ልጆችን በጣለበት ፈተና ጌታችን ሊፈትነው መጣ ማለት ነው። ጌታችን ሊፈትነው መጣና እነዚህ ድንጋዮች ዳቦ አድርጋቸውና እንብላ አለው። ጌታችን ለዚህ ተረቢያለሁ ብሎ ለዚህ ቃል ቢረታ ኖሮ ቢሸነፍና ጠላት ዲያብሎስ እንዳዘው አድርጎ ቢሆን ኖሮ ዛሬ ጌታችን አሸነፈ ብለን ለመናገር አንደፍርም ነበር። ጌታችን ግን አይ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሎ ይህንን የሆዳምነት የስስት ፈተና በትዕግስት አሸነፈው፣ ድል አደረገው ማለት ነው። ሰው ሆዱን ማሸነፍ ካልቻለ ምንም ኃጢአት ማሸነፍ አይችልም።
ሆድን መቆጣጠር ያልቻለ ሰው ሌላ ምንም ነገር መቆጣጠር አይችልም። ለዛ ነው ሆዳቸው አምላካቸው፣ ሆድ አምላክ ይሆንበታል ሰው። ሆዳችን አምላካችን ይሆንበታል። ሆዳችንን እምቢ ማለት ስለማንችል እኮ ተረበን ምናምን ብቻ ደግሞ እንዳይመስላል። እኛ እየበላንም ሆዳችን እምቢ ማለት አንችልም። ጠግበን ተወጥረንም ለመብላት እንጓጓለን። ፊት ለፊታችን ምግብ ካለ እጃችን የማያርፍ ሰዎች እራሱልኝ ይህንን ምግብ ልሞት ነው ምንም ሰዎች የለም። እጃችንን ማሳረፍ ስለማንችል ማለት ነው። እንደውም አባቶቻችን እስክጠግቡ እንዳበሉ ነው የሚሉት። ለመጥገብ ልክ አንድ ጉርሻ ሁለት ጉርሻ ሲቀራችሁ አለ እቺ መጨረሻውን ጉርሻ ብሎ ሰውነታችሁ ሲመኝ ያንን ማቆም ያለባችሁ ይላሉ። ሆዳችንን መቆጣጠር እምቢ ማለት ማሸነፍ እንድንችል ማለት ነው። እንዲህ ሰዓት ይዘን ቁጭ ብለን 6 ሰዓት ወይ 9 ሰዓት እስኪሆን ጠብቀን የምንበላው ሆዳችንን ማሸነፍ ስላልቻለ ነው። ሆዳችንን ማሸነፍ ስላልቻለ ስለዚህ ሆዱን ማሸነፍ የቻለ ሰው በጣም ብዙ ሌሎች ፈተናዎችን ማሸነፍ ስለሚችል የመጀመሪያው ከኛ የሚጠበቀው ሆዳችንን ማሸነፍ ነው ማለት ነው። ሆዳችንን ማሸነፍ ጌታችን ብላ እንብላ ተብሎ የቀረበለትን ጥያቄ በዚህ መልኩ መልሷል ማለት ነው። ጌታችን ሲናገር በትንቢተ ሕዝቅኤል ምዕራፍ 16 ላይ እንደዚህ የሚል ጥሩ ቃል አለ። እነሆ የእህትሽ የሰዶም ኃጢአት ይህ ነበረ ይላል። እነሆ የእህትሽ የሰዶም ኃጢአት ይህ ነበረ፣ ትዕቢተኝነት፣ እንጀራን መጥገብ፣ መዝለል፣ ስራ መፍታት እያለ ይቀጥላል። በጣም ነው የሚገርመው። ትዕቢት አለ፣ እንጀራን መጥገብ አለ። እንጀራን መጥገብ ኃጢአት ነው። ምክንያቱም ሰው ሲጠግብ ቁጥጥር ስለሌለው ማለት ነው። እንጀራን መጥገብ፣ መዝለል፣ ስራ መፍታት። መዝለል ማለት የጭፈራው ዳንኪራው ማለት ነው። ስራ መፍታት፣ ስራ ፈቶ አይድል ሆኖ መቀመጥ፣ ይሄ ኃጢአት ነው። ትዕቢትን የሌለብን እኔና እናንተ፣ ጥጋብን የሌለብን፣ ዝላይን የሌለብን፣ ስራ መፍታትን የሌለብን፣ ያ አልተወኛል አልላቀቀኛል የምትለው ኃጢአት እኮ የምትሰራው ስራ ስለምትፈታ ነው። ስለምትጠግብ ነው፣ እየራበህ አይደለም። እግዚአብሔር አምላክ በቸርነቱ ይጎብኝ ሁላችንን፣ በምሕረቱ ይጎብኝ። ትንቢተ ኢሳይያስ ምዕራፍ 5 ላይም ከቁጥር 11 ጀምራችሁ ስታነቡ ተመሳሳይ ያሳባል። ምግብና መጠጥ ያለ ልክ ሲሆን መጥፊያ እንደሆነ የሚናገር ማለት ነው። ያለ ልክ ከሆነ ምግብና መጠጥ መጥፊያ ነው። ሆድን መቆጣጠር እምቢ ማለትን መልመድ ያስፈልጋል። ብላ 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 የሚለን መንፈስ ዝም በል ማለትን መልመድ አለብን። እያለን እንደሌለው ሰው መብላት እየቻለን እንደማይችል ሰው መኖርን መለማመድ መቻል አለብን። የክርስትና ሕይወት ይሄ ስለሆነ ማለት ነው። ከዛን ጌታችን ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይደለም ተብሎም ተጽፏል ብሎ መለሰለት። ከመጽሐፍ ቅዱስ ጠቅሶ ተጽፏል ብሎ መለሰለት ማለት ነው። ይሄ ሲጀመር ጠላት ሲፈትነው ይህንን ድንጋይ አይደለም ያለው፣ እነዚህን ድንጋዮች ነው። ሲጀመር አጠያየቁ ራሱ ስስትን ያሳያል። ከአንድ በላይ ድንጋዮች እንደሚመስሉ ብዙ ድንጋዮች እንደሆነ ነው የሚያሳየው አጠያየቁ በራሱ እና ጌታችን ግን አይ መጽሐፍ ቅዱስ ላይ እንደዚህ ተብሎ ተጽፏል ብሎ መጽሐፍ ቅዱስን ጠቅሶ መለሰለት ማለት ነው። ስለዚህ ጌታችን መልስ የቀረበለትን የስስት ፈተና በትዕግስት ታግሶ እንዳሸነፈው እንደረታው የሚያሳይ ነው ማለት ነው። ቅዱስ ጴጥሮስ ለሚጠይቋችሁ ሁሉ ለመመለስ የተዘጋጃችሁ ሁኑ ብሎ በመልእክቱ እንደነገረን ጌታችን ጥያቄ ወይም ፈተና ሲቀርብለት ከመጽሐፍ ተጠቅሶ ሲፈተን ከመጽሐፍ፣ ከትውፊት ተጠቅሶ ሲፈተን ከትውፊት እየጠቀሰ መልስ መስጠቱ ለእኛ ትምህርት እንዲሆን ነው። አውቀን ተምረን ለሚቀርብብን ፈተና ለሚቀርብብን ጥያቄ ሁሉ መልስ መስጠት እንደዚህ ተብሎ እኮ ወንጌል ላይ ተጽፏል ስትባል አረ እንደዚህ እኮ ተብሎ ተጽፏል ብለህ መመለስ እንድትችል ማለት ነው። መመለስ እንድትችል መማር ማወቅ ጥሩ ነው። መጽሐፍ ቅዱስም የሚነግረን እሱን ነው ማለት ነው። አንዱ እግረ መንገድ ካነሳ ነው አይቀር ጠላት ላይ ብሎ ሰውን ያነሳውን ፈተና ድንጋይ ዳቦ ማድረግ የሚለውን ሀሳብ ያገኘው ከዮሴፍ ታሪክ ነው። መጽሐፍ ቅዱሳችን ላይ የለም፣ ግን በአይሁድ ትውፊት ኦሪት ዘፍጥረት እንደምታውቁት የኦሪት መጽሐፍት ወይም የብሉይ ኪዳን መጽሐፍት ከአይሁድ የተቀበልናቸው ናቸው እና በእነሱ ትውፊት አንድ ታሪክ አለ። ጻድቁ ዮሴፍ የያዕቆብ ልጅ ዮሴፍ ማለት ነው። ያው ወንድሞቹ የሚጠሉት ዮሴፍ አስታውሳችሁት አይደለም? አባቱ በጣም ይወደዋል ምናምን ይንከባከበዋል። ወንድሞቹ በረሃ ከብት ለመጠበቅ በረኝነት ስራ ሲሄዱ ከቤት ስንቅ ይላክላቸዋል፣ ዮሴፍ ያመላልሳል እና የሆነ ቀን ስንቅ እንዲያደርስ ተልኮ አስቡት እንግዲህ 11 ወንድሞቻቸው የ11 ወንድሞች ስንቅ ተሸክሞ አይ ቲንክ ብንያም ታናሽ የ10 ወንድሞች ስንቅ ተሸክሞ ወደ በረሃ ወደ ምድረ በዳ ወንድሞቹን ፍለጋ ሲሄድ ይላል ትውፊታቸው። በእርግጥ የኛ ቤተክርስቲያን ትውፊት ላይም አለ፣ ያው ትርጓሚ የሚያስተምሩ መምህራን ያነሱታል እና የወንድሞቹ እንግዲህ የዛን ሁሉ ሰው የ10 ሰው ምግብ ተሸክሞ ወንድሞቹ የነበሩበት ቦታ ምግቡ ሊያደርስላቸው ሲሄድ አላገኛቸው ቦታቸው ላይ
አጥቷቸው ምድረ በዳ የነሱን ፍለጋ ብዙ በጣም ረጅም ሰዓት ተንከራተተ እና ራበው ይላል። አስቡት፣ የ10 ሰው ምግብ ተሸክሞ ራበው። በጣም ታማኝ ከመሆኑ የተነሳ የወንድሞችን ምግብ እንዴት እበላለሁ ብሎ ተራበ። እግዚአብሔርን ቅድስናውን ተመለከተ። ይህንን ታማኝነቱን ይህንን እምነቱን ጽኑ የሆነ ታማኝነቱን እግዚአብሔር አምላክ አየለት ማለት ነው። ስለዚህ እግዚአብሔር መልአክ ተላከ። የእግዚአብሔር መልአክ በሽማግሌ መልክ ተገልጦ ጠበቀው መንገድ ላይ እና ደክሞሃል፣ ርቦሃል አለው። አዎ ርቦኛል። ምንድን ነው ያዝኩ ምግብ ለምን አበላም? አየን ያለኝ ወንድሞቼ ነው። እንግዲያውስ እግዚአብሔር ቸር አምላክ ነው እና ፊት ለፊት ያለውን ድንጋይ ዳቦ አድርግልኝ ብለህ ጸልይ እግዚአብሔርም ያደርግልሃል ብሎ ነግሮት ሄደ። ዮሴፍን በእምነት ጸለየ፣ እግዚአብሔርም ድንጋዩን ዳቦ ያደረገለት። ዮሴፍ ያንን ዳቦ በልቶ መንገዱን ቀጥሎ ወንድሞቹን አገኛቸው የሚል ትውፊት ታሪክ አላቸው። ጠላት ዲያብሎስ እችን ትውፊት ያውቃል። ይህንን ትውፊት ልብ በሉ፣ በእስራኤል መካከል የሚነገረው ይህንን ትውፊት ጠቅሶ ነው ጌታችን የተፈታተነው ማለት ነው። ለምንድን ይሄን ያነሳሁት? ብዙዎቻችን የሴጣን ፈተና የሚመስለን ፊት ለፊት የመጣ ኃጢአት አድርጉ የሚል ጥያቄ ነው። ቅድም እንዳለው ጸልዩ የሚል በጸሎት የሚፈትን ሰይጣን አለ። ጠላት ዲያብሎስ ከመጽሐፍ ቅዱስ ጠቅሶ ይፈትናል። ጠላት ዲያብሎስ ከድርሳናት ከገድላት ጠቅሶ ይፈትናል። ከተማርናት ትንሽ ትምህርት ከምናውቀው እውቀት ጠቅሶ ይፈትናል። ጠላታችን የእውቀት ችግር የለበትም። ከእኔና ከእናንተ በላይ ያውቃል። የመጽሐፍ ቅዱስን ጥቅስ ለኃጢአት የምንጠቀም ስንቶቻችን? ጠላት ከምናውቀው ከምናከብረው ከዚህ ከመጽሐፍ ቅዱስ ወስዶ የሚፈትነን ማለት ነው። ከትውፊት ከትርጓሜ ጠቅሶ ፈተነው ጌታችንም ከመጽሐፍ ጠቅሶ መለሰለት ማለት ነው። እና ሰይጣን ሁሌ በኃጢአት ብቻ የሚፈትነው። እሺ በጎ ነገሮችን ስትመለከቱ እንደው ቆም ብላችሁ መጸለይ፣ ምን ይጠቅመኛል ያንጻሉ ብሎ ማሰብ፣ ራስን መጠየቅ፣ ፈቃድ እግዚአብሔርን መጠየቅም መልመድ ጥሩ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም አለ ጌታችን። አሁን ይህንን ተርጉም ካልን በጣም ረጅም ሰዓት ልንፈጅ ነው። ሰዓታችን ደግሞ በጣም ይሄ ዝም ብዬ ከላይ ልንገራችሁ። ትርጓሜ በጣም ብዙ ቦታ ስለተነገረ ይሄ ያለ ቃል ኦንላይን በጣም ብዙ ትምህርቶች ታገኛላችሁ። ከእግዚአብሔር አፍ የሚወጣ ቃል እንጂ ማለት አንደኛ ቃል እግዚአብሔር ነው፣ ትምህርትም ሰው በእግዚአብሔር ቃል በትምህርት እንጂ እንደው በመብላት በመጠጣት ብቻ አይኖርም ማለት ነው ብሎ ተርጉሟል አባቶቻችን። ሁለተኛ ከእግዚአብሔር አፍ የሚወጣ ቃል የተባለው ራሱ አካላዊ ቃል ኢየሱስ ክርስቶስን መብላት ነው። የክርስቶስ ስጋውን ደሙን ማለት ነው። አካላዊ ቃል የተባለ ጌታችንን ስጋውን ደሙን በመብላት እንጂ በእንጀራና በወጥ ብቻ አይኖርም ሲል ነው ብለዋል አባቶቻችን። ሶስተኛው ከእግዚአብሔር አፍ የሚወጣ ቃል የተባለ ጾም ነው። ምክንያቱም እግዚአብሔር አምላክ ለአዳምና ለሔዋን የሰጣቸው የመጀመሪያው ትእዛዝ ጾሙ ነው አይደል? አትብሉ ነው፣ ከምግብ መከልከል ነው። እና ሰው በጾም ጭምር እንጂ እንደው በመብላት በመጣት ብቻ ራሱ አይኖርም ብሎ በህይወት የሚኖረው በመጾም ጭምር እንጂ በመብላት ብቻ አይደለም ብሎ ጌታችን አስተምሮታል ብለው ቅዱሳን አባቶቻችን ይተረጉማሉ ማለት ነው። ይህን በዚሁ ቋጭ ሰዓታችንን ለመጠቀም ከዛ ይህን የመጀመሪያውን ፈተና ጌታችን በትዕግስት ሲያልፈው ጠላት ዲያብሎስ ሁለተኛውን ፈተና መጣ። ይሰማችኋል? ድምፅ ያላችሁ? እሺ፣ እንደሚሰማችሁ ተስፋ አደርጋለሁ። በማል ተቋርጦ ነበረ። እሺ፣ ሁለተኛው የጠላት ዲያብሎስ ፈተና ወደ ጌታችን ያመጣው ፈተና ዲያብሎስም ወደ ቅድስቲቱ ከተማ ወስዶ አይደለም ቅድም ስናነብ ወደ ቅድስቲቱ ከተማ ወሰደና በመቅደሱ ጫፍ ላይ አቆመው ጌታችንን። ከዛ በኋላ ከመጽሐፍ ጠቅሶ ከዚህ ላይ እስቲ ዝለል እምር ብለህ ዝለል። ልብ በሉ፣ የእግዚአብሔር ልጅ ከሆንክ ነው የሚጠይቀው። የእግዚአብሔር ልጅ ከሆንክ ነው የሚጠይቀው። ቅድስት ከተማ የተባለችው ኢየሩሳሌም ነው። ቤተ መቅደሱ ያለባት መስዋዕቱ የሚቀርብባት ከተማ ኢየሩሳሌም፣ ቅድስቱ ከተማ የሚላት መጽሐፍ ቅዱስ። ወደ ቅድስት ከተማ ወሰደው፣ ወደ መቅደሱ ጫፍ አወጣው፣ መቅደሱ ጫፍ ላይ አወጣው። ከዛን እንደዚህ አለው፣ ራስህን ከዚህ ላይ ወርውር፣ ይጠብቁ ዘንድ ስለ አንተ መላእክቱን ያዛቸዋል፣ እግሮችህም አይሰናከሉም ተብሎ ተጽፏልና። ይሄ መዝሙረ ዳዊት መዝሙር 90 ወይም 91 ላይ ከቁጥር 11 የምታገኙት ጥቅስ ነው። 90 ወይም 91 ከቁጥር 11 እስከ 12 የምታገኙት ጥቅስ ነው። ስለአንተ መላእክቶቹ ይልካል እግሮችም አይሰነካከሉም ተብሎ የተጻፈው ስለ ጌታችን የተነገረ ትንቢት ማለት ነው። መዝሙረ ዳዊት ላይ ጠላት ዲያብሎስ ይህንን ትንቢት ከዳዊት መዝሙር ጠቅሶ ጌታችንን ዝለል አለው። አይደንቃችሁ? አሁን ወደ ቤተ መቅደስ ወሰደውና ስንል ቅድም በደንብ ስላነሳ ነው መረጋጋም አያስፈልግም። ግን እንደው አስገድዶ ወሰደው ያለ ፈቃድ ወሰደው ማለታችን አለ። ጌታችን ሊፈተን ወዶ ስለሆነ የመጣው የልቡን ሐሳብ አውቆ ፈቅዶ ሄደለት ማለታችን ነው እንጂ ጠላት ዲያብሎስ አስገድዶ እንደዚህ ብድግ አድርጎ ወሰደው ማለታችን አይደለም። እሺ ሊፈተን ዘንድ ወዶን ወደ ምድረ በዳ ሄደው እንጂ እንደው ጠላት ዲያብሎስ ያለ ጌታችን ፈቃድ
በራሱ ስልጣን በራሱ ኃይል ወሰደው ማለታችን እንዳልሆነ መቼስ ሲገባችሁ ወሰደውና አሁን ጠላት ዲያብሎስ ሲፈትነው ጌታ እንደሆነ አውቆ አይደለም። ቅድም እንዳልነው አይደል እውነት እግዚአብሔር ልጅ ኮንክ ያለ ሩቅ ክብር ይግባውና ጌታችንን የተራቆተ ሰው እንደያቀው በሰውነቱ በአምላክነቱ ብቻ አይደለም አይደል ይሄ በለበሰው ስጋ ነው። ይሄ ስጋው ተፈትኖ ይሄ ስጋውን ያሸነፈውና እንደ ተራ ሰው አስቦት ወደ ቤተ መቅደስ ወሰደው። ከዚህ ላይ ዝለል አንተ እውነት እግዚአብሔር ልጅ ከሆንክ እና መላእክቱ ስላንተ ያዛቸዋል ተብሎ በነብዩ አንደበት ተነግሯልና ብሎ ከመዝሙረ ዳዊት ጠቅሶ ጌታችንን ፈተነው ማለት ነው። ጌታችን ከመዝሙረ ዳዊት ጠቅሶ ሲፈተን እሱ ደግሞ ከኦሪት ዘዳግም ጠቀሰና ምዕራፍ 6 ቁጥር 16 ላይ ኦሪት ዘዳግም ምዕራፍ 6 ቁጥር 16 ላይ ያለው ጥቅስ ጠቀሰና ጌታችን ምን አለ? ጌታ አምላክህን አትፈታተነው ተብሎ ተጽፏል። ጌታ አምላክህን አትፈታተነው ተብሎ ተጽፏል። ምን ማለት ነው? እግዚአብሔር ያድነኛል፣ እግዚአብሔር ያወጣኛል፣ ችግር የለውም እግዚአብሔር አለ እያልክ ራስን አውቀህ ወደ ፈተና አታስገባ። አምላክን አትፈታተነው። ቅድም መጀመሪያ ትዝ ይላችኋል ጌታችን ማለት መንፈስ ወሰደው ገብቶች ራሱ ወደ ፈተና አስገባ እንዳይባል ማለት ነው። ግን ያው ሐሳቡ ይገባቻል ብዬ አስባለሁ። እግዚአብሔር ያወጣኛል እያልክ ይኸውላችሁ በእግዚአብሔር ማመን ጥሩ ነገር፣ እግዚአብሔር እንደሚያደርግ እግዚአብሔር እንደሚያስችል ማመን ጥሩ ነገር፣ እግዚአብሔር ሁሌም በጎ ነገር እንደሚያዘጋጅ ማመን በጣም ጥሩ ነው። የእግዚአብሔርን በረከት የእግዚአብሔርን እጆች የምንጠብቀው ግን የራሳችንን ድርሻ ደግሞ እየተወጣን ትዝ አይላችሁም? ድርሳነ ሚካኤል ላይ ሁሌ የሚነበበው ታሪክ ያ ጧት ጧት በየቀኑ እየተነሳ ወደ ቤተክርስቲያን እየሄደ ሚካኤል ሆይ ባርከኝ፣ ኑሮዬን ባርክልኝ፣ ሀብቴን ባርክልኝ እያለ የሚጸልየው ሰውዬ ቅዱስ ሚካኤል መጥቶ ኧረ ምን ልባርክልህ? እሺ ስራና እኔ ስራን ባርክልሃለሁ፣ ድካምን ባርክልሃለሁ፣ በባሉ ምን ልባርክልህ አለው አይደል የሚለው። የድርሻችንን ከተወጣን በኋላ ነው የእግዚአብሔርን ጠብቆት የእግዚአብሔርን መግቦት የምንጠይቀው እንጂ በዝም ብለን ተቀምጠን አይ እግዚአብሔር ያውቃል እግዚአብሔር ያዘጋጃል ማለት ተገቢ አይደል። ይሄ ክርስቲያናዊ ሐሳብ አይደለም። ስለዚህ እግዚአብሔር አምላክህን አትፈታተነው ተብሎ በወንጌል በመጽሐፍ ተጽፏል ብሎ ጌታችን መጽሐፍ ጠቅሶ ሲፈትነው መጽሐፍ ጠቅሶ መለሰለት ማለት ነው። መጽሐፍ ጠቅሶ መለሰለት ማለት ነው። እግዚአብሔር ፈቅዶ እግዚአብሔር ወዶ እግዚአብሔር መርጦ እንደ ፈተና ከገባን በፈተና እንጸናለን፣ እንታገላለን። ከዛ ግን አይ እግዚአብሔር ችግር ነው እግዚአብሔር አለ እግዚአብሔር ያወጣኛል እያልን ግን በገዛ እጃችን በእንዝላልነታችን ጥንቃቄ በማጉደላችን ከኛ የሚጠበቀው ነገር ባለማድረጋችን ወደ ፈተና መግባት እግዚአብሔር ያወጣኛል ማለት እግዚአብሔር መፈታተን ነው ብለን ልንረዳው ይገባል። መጽሐፍ ቅዱስ የሚያስተምረን ይህንን ስለሆነ ማለት ነው። ሶስተኛው ፈተና ጠላት ዲያብሎስ ጌታችን አሁን ደግሞ ወደ ረጅም ተራራ ወሰደው ይላል። ወደ ረጅም ተራራ ወሰደውና የመንግስታትን ሁሉ ክብር የዓለም የነገስታቱን የመንግስታቱን ክብራቸውን፣ ወርቃቸውን፣ ሀብታቸውን፣ ዝናቸውን አሳየው። ሀብታቸውን፣ ክብራቸውን፣ ዝናቸውን ሁሉ አሳየውና ወድቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለ። አይደንቅም? ወድቀህ ብትሰግድልኝ ይህንን ሁሉ ሀብት፣ ይህንን ሁሉ ክብር፣ ይህንን ሁሉ ዝና እሰጥሃለሁ አለ። ይህንን ሁሉ ዝና እሰጥሃለሁ። ማን እንደሚፈትን አላወቅም። የፈጠረውን አምላክ አምልከኛል፣ ውደቅልኛል። የመጀመሪያው ፈተና እንብላ ወይም ድንጋዩን ዳቦ አድርጎ የሚለው ፈተና ስስት ነው ብለናል አይደለም? ሁለተኛው ፈተና ትዕቢት ነው። አይ እግዚአብሔር መላእክት ለኔ ይታዘዙ እነሱ ይጠብቁኛል ይንከባከቡኛል ብለህ ዝለል ስትባል ይህ ትዕቢት ነው። ጌታችን ትዕቢትን በትህትና አይደለ እግዚአብሔር አትፈታተኑ ተብሏል ብሎ በትህትና መለሰው። ሶስተኛው ፈተና ፍቅረ ነዋይ ነው። የገንዘብ ፍቅር ማለት ነው፣ የሀብት ፍቅር። አሁን ብዙዎቻችን የሚመለከት እኮ ነገር ነው። ምን ያክሎቻችን ስለ ገንዘብ ስለ ሀብት ብለን እግዚአብሔርን ተወን? መቼስ እንጀራዬ ነው ምን ይሻላል እያለና እንጀራዬ ነው ልጆቼን የማሳድግበት ነው ኑሮዬን የማቀናበት ነው ብለን እግዚአብሔርን በሚቃረን ህይወት ውስጥ ኖርን። ሚኒንግ ፈቃድ እግዚአብሔርን እምቢ ብለን ጠላት ላይ የሚወደው ነገር አደረግን ማለት ነው። ከዚህ በላይ ወድቆ መስገድ አለ? የግድ እኮ ፊዚካል መሆን የለበትም። የግድ በጉልበታችን በግንባራችን መሆን የለበትም። ስራችን በራሱ ስለሚያሳይ ማለት ነው። ብዙዎቻችን የማንቆርበው ንስሐ የማንገባው ቤተክርስቲያን የማንሄደው ለዛ አይደለ? ለዛ እኮ አዎ ኃጢአት በደልን ተለማምደን አይ አሁን ኑሮዬ እስኪስተካከል መስመር ቦታ እስኪይዝልኝ ድረስ መሄድ አልችልም፣ መቁረብ አልችልም፣ ንስሐ መግባት መጸለይ አልችልም። ገንዘብ
ኑሮ ሳቱ ነው ገንዘብ ከብዶን ማለት ወድቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ። አቡሃ ለሐሰት የውሸት አባት የተባለ ጠላት ዲያብሎስ የውሸት አባት የተባለ ዲያብሎስ በስስት በትዕቢት ሊረታው ሊያሸንፈው ባይችል ቢያቅተው ደግሞ በፍቅረ ነዋይ በገንዘብ ሊያሸንፈው መጣ ማለት ነው። በፍቅረ ነዋይ በገንዘብ ሊያሸንፈው ሞከረ ማለት ነው። ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ። ጌታችን አንተ ሰይጣን ከአጠገቤ ሂድ፣ ዞር በል፣ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏልና። ዞር በል። አባ እንጦንስ የሚባለው አባት ሲናገር ጌታችን የሰጠን ትልቁ ስጦታ ነው ዞር በል የሚለው ቃል። ዞር በል ብለን ጠላትን ዞር ማድረግ መቻል ጌታ የሰጠን ትልቁ ስጦታ ነው ማለት። ዞር በል ብለን ጠላታችን ዞር ማድረግ መቻላችን ትልቅ ስጦታ ነው። ቅድም ያልነው ሐዋርያው ቅዱስ ያዕቆብ በመልእክቱ ጠላት ዲያብሎስን ተቃወሙት ከእናንተም ይሸሻል እንዳለ ዞር በል ስንለው ይሸሻል። ቀላል ስልጣን እኮ አይደለም የተሰጠ። አትፈታተነኝ፣ ዞር በል፣ ለእግዚአብሔር ለአምላክ ስገድ፣ እርሱን ብቻ አምልክ። ልብ በሉ፣ ለእግዚአብሔር ብቻ ስገድ አይደለም ያለው፣ ለእግዚአብሔር ለአምላክ ስገድ፣ እርሱን ብቻ አምልክ ነው። ብቻ የምትለው ቃል ለአምልኮ የተነገረችው ያው ብዙ ጊዜ ስለምትነሳ ብዬ ነገር መንገድ ያነሳል ብሎ ፍቅረ ነዋይን በጸሊያ ነዋይ ገንዘብን በመናቅ በመጥላት ድል አደረገው ማለት ነው። አሸነፈው ማለት ነው። ምንም ያክል ህይወት የከበደን የጎደለብን ቢመስለን መቼስ ሁላችንም ጎሎብናል አይደል? ምንም ያክል የተጨነቀን ያጣን ቢመስለን እግዚአብሔርን እስኪያሳጣን ድረስ ለጠላት ዲያብሎስ እስክንሰግድ እስክንወድቅለት ድረስ በህይወታችን ትልቅ ቦታ ቁልፍ ቦታ እንዳይዝ መጠንቀቅ አለብን። በእውነት እግዚአብሔር ቸር ነው። የሚጠቅመን ከሆነ ከመስጠት ወደኋላ አይልም። ወደሱ የሚያቀርበን ህይወት የሚሰጠን ከሆነ ማለት ነው። ግን እኛ ነገሮችን በራሳችን ለመፍታት በምናደርገው ጥረት እግዚአብሔር ያዘጋጃል፣ እግዚአብሔር ይፈታል የሚለውን እምነታችን ጎሎ ሁሉን ነገር በራሳችን ለመፍታት በምናደርገው ጥረት ውስጥ እግዚአብሔርን እስከማጣትና ገንዘብ ጌታ እስኪሆንብን ጌታችን ለሁለት ጌታ መገዛት የሚቻለው የለም። ወይ ገንዘብን ወይ ጌታችሁን ምረጡ። አንዱን መተው አንዱን መቀበል ግድ ነው። ለሁለቱም መገዛት አይቻልም እንዳለ ጌታን ትተን ለዛኛው እንዳንገዛ መጠንቀቁ አይከፋም ነው። መጠንቀቁ አይከፋም። ትልቁ መልእክታችን፣ ትልቁ ሀሳባችን እሱ ነው። ጌታችን ጠላት ዲያብሎስን መገሰጽ የምንችልበት ስልጣን ሰጠን። ገሰጸው። ዞር በል ከአጠገቤ ሂድ አለ። እኛም ዛሬ ጠላታችንን ከምንቃወምባቸው የመጽሐፍ ቅዱስ ትላልቅ ኃይለ ቃላት አንዱ ዞር በል ከአጠገቤ ሂድ የሚል ከአጠገቤ ሂድ የሚል ጠላታችንን ዞር በል ከአጠገቤ ሂድ ብለን እንቃወማለን። አስተውላችሁ ከሆነ ግን ጌታችን አንዱንም ፈተና በተአምር ምናምን አይደለም ያሸነፈው። የሆነ ተአምር አድርጎ መብረቅ አውርዶ ምናምን አይደለም። እንቢ ብሎ ነው ያሸነፈው። እንቢ ብሎ ነው ያሸነፈው። ስለዚህ ሰይጣን ለማሸነፍ እኛም የሆነ ቅድስና የሆነ ድል አድራጊነት የሆነ ተአምር አድራጊነት አያስፈልገንም ማለት ነው። አያስፈልገንም ማለት እምቢ ማለት እንችላለን። ዞር በል ማለት እንችላለን ማለት እንችላለን ማለት ነው። እነዚህ ሶስት ያነሳናቸው ፈተናዎች ስስት፣ ትዕቢትና ፍቅረ ነዋይ አርእስተ ኃጣው ወይም የኃጢአት ስሮች ይባላሉ። የምንሰራቸው የትኞቹንም ኃጢአቶች ሄደን ብንፈልጋቸው ሆነ ትሬስ ብናደርገው መንገዱን ከነዚህ ከሶስቱ ውጭ አይሆንም። ምንጩ ስሩ ከሶስቱ አንዱ ነው ማለት ነው። ዝም ብሎ ከሶስቱ ውጭ የሆነ ኃጢአት የኃጢአት ስሮች ናቸው። ወይ በጣም ትዕቢት ስላለብን ነው፣ ወይ የገንዘብ ፍቅር ውስጣችን ስለገባ ነው፣ ወይ ስስት ስላለብን ሆዳምነት ስላለብን። የብዙዎቹ ኃጢአቶቻችን ምንጮች እነዚህ ናቸው። ስስትን በትዕግስት፣ ትዕቢትን በትህትና፣ ፍቅረ ነዋይን በጸሊያ ነዋይ ወይም በመጥላት ገንዘብን በመጥላት በመናቅ ድል ማድረግ ማሸነፍ እንችላለን ማለት ነው። ማሸነፍ እንችላለን። ይሄ በጣም ትልቁ የአብይ ጾም ትምህርት ነው። አብይ ጾምን ስናስብ ሁሌ ልናስበው የምንችለው ማለት ነው። ኃጢአትን ማሸነፍ የምንችልበት ስልጣን ተሰጥቶናል። ኃጢአትን ማሸነፍ የምንችልበትን መንገድ ጌታችን አስተምሮናል። መቃወሚያ መሳሪያችን፣ መቃወሚያ ትጥቃችን፣ መታገያ መሳሪያችን፣ ትጥቃችን ተሰጥቶናል። እነዚህ አሁን ያወራናቸው ማለት ነው። ከላይ የመጨረሻዎቹ ጥቅሶች ይቀጥልና ምን ይላል? ጌታችን እንደዛ ሲለው ጠላት ዲያብሎስን ተወው፣ መላእክትም ሊያገለግሉት መጡ ይላል። ጠላት ዲያብሎስን ተወው፣ መላእክትም ሊያገለግሉት መጡ። በጣም የሚገርም እኮ ነው።
እንደውም የሉቃስ ወንጌል ላይ ታሪክ ስታነቡ ጠላት ዲያብሎስም እስከ ጊዜው ድረስ ተወው ነው የሚለው። ለጊዜው ተወው ነው የሚለው። መቼስ መጨረሻ ላይ ተመልሶ በመስቀል ላይ ሲፈትነው ስላየን ማለት ነው። ለጊዜው ተወው ነው የሚለው። ምን ማለት መሰላችሁ? ዛሬ በሰይጣን ተፈትነን ታግለን ድል አድርገን አሸንፈን ዞር ብለን ነው ሳንወድቅ ሳንበድል ብንቀር ዛሬ መሸነፋችን ማሸነፋችን ጠላት ዲያብሎስ ለጊዜው ለዛሬ እንዲተውን ነው እንጂ የሚያደርገው ከዚህ በኋላ እንዳይመጣ አያደርገው። የኔና የእናንተ ትግል የዕለት ተዕለት ትግል የዕለት በየቀኑ የምንታገለው ዛሬ ኃጢአት ብንሰራም ዛሬ ጽድቅ ብንሰራም የዛሬው ጽድቃችን የዛሬው ኃጢአታችን የዛሬ ብቻ። ነገ እንደ አዲስ ነው የምንታገለው። የትላንትናው ኃጢአታችንን በንስሐ የትላንትናውን ጽድቃችንን በትትና እየቀበርን እየረሳን እየተውን ዛሬን ለማሸነፍ እንታገላለን። ሁሌ ነው የምለው ሁልጊዜም ቢሆን ኃጢአትን መተው የምትፈልጉ ከሆነ ቅድስናን ገንዘብ ማድረግ እግዚአብሔርን ማግኘት ተስፋ አለመቁረጥ የምትፈልጉ ከሆነ ዛሬን ታገሉ። ትላንትና ኃጢአቱን ብትሰሩትን ባሰሩትን ትላንትና አብቅቷል። አሁን ጾም ጀመር አይደለ? ባለፈው ቻሌንጅ ሰጥቻችኋለሁ። እንደው እስራኤል ናቸው ፍላጎት ኖራችሁ የጀመራችሁ ሰዎች ትኖራላችሁ። ከዛ የሆነ ቀን ወይ ዛሬ ወይ ትላንትና እንግዲህ ገና ጾሙ ከመጀመሩ የሆነ ቀን ላይ ፌል አድርጋችሁ በቃ ትላንትና አለፈ። አሁን ነገ ጠዋት ስነሳ ነገር ነው የምታገለው። ነገ ለመጸለይ፣ ነገ ኃጢአት ላለመስራት፣ ነገ ወደ እግዚአብሔር ለመቅረብ መጽሐፍ የምታገሉ ነገ ነው። ሁልጊዜም ዛሬን የሚታገል ሰው እግዚአብሔርን አያጣም። ትላንቱን የትላንት ጽድቁን የትላንት ኃጢአቱን እያሰበ የሚሰለሰለ ሰው ግን አያሸንፍም። ለጊዜውን የሚተው ጠላት ዛሬ ካሸነፍኩ ነገ ይመጣል። ተራው ጊዜውን ጠብቆ ስልቱን ቀይሮ ይመጣል። እስከ ጊዜው ድረስ ተው ይለናል ሉቃስ ወንጌል። ጠላት ፈትኖት ጌታችን ድል አድርጎ አሸንፎ ሲሄድ ጠላት ሲሄድ የእግዚአብሔር መላእክት ሊያገለግሉት መጡ ይላል። አሁን በሰው ሰውኛ ካሰብነው መምጣት የነበረባቸው መቼ መጥቶ መታገላ እንዳያሸንፈው እንዳይጥለው። እንደውም አንድ ታሪክ አለ ዜና አቦ ላይ መሰለኝ። አንድ መነኩሴ በገዳም በዓት ዘግቶ የሚታገል ትልቅ አባት ጠላት ዲያብሎስ በጣም በብዙ ፈተና ሊፈትነው ሞክሮ ሊያሸንፈው አልቻለም። ከዛም በሰው ተመስሎ ሰው ላይ አድሮ መጣና መነኩሴውን በዱላ ቅጥቅጥ አደረገው ይላል። ቅጥቅጥ አድርጎ በሞትና በህይወት መካከል ጥሎት ሄደ። ፊዚክሊ ማለት ነው፣ በአካል አስደበደቡ መነኩሴው መሬት ላይ ወድቆ እየቃተተ ቀና ሲል አጠገቡ ብርሃናዊ መልአክ ቆሟል። የእግዚአብሔር መልአክ ቆሟል። ማነህ ምንድነው አንተ ሲል እኔማ ጠባቂ መልአክ ነኝ አለ። ተደብድቧል እኮ ሰውዬው በህይወትና በሞት መካከል ነው ያለው። አጠገቡ የቆመው መልአክ ጠባቂ መልአክ ነኝ አለ። እንዴ የት ነበርክ እስካሁን? እንዲህ ስደበደብ እንዲህ እንደ አቅም ቢስቀጠቀጥ ሰው እንደሌለው ሰው ሲሆን የት ነበርክ ሲለው እሱማ ዋጋ የምታገኝበት ትግል ነው፣ ከእግዚአብሔር ዘንድ የምትባረክበትን ዋጋ የምታገኝበትን ፈተና ተቋቁመ እግዚአብሔርን ሳጠላ እግዚአብሔርን ሳሰድብ እምነት ሳይሸረሸር ፈተናውን መከራውን ታግሰ ስለቆየ አሁን የተገለጥኩልህ፣ ባትታግሱ ነው አሁን አልገለጥልም ነበር። ቅዱሳን መላእክት ሊያገለግሉን የሚመጡት እንድንድን ነው፣ ድነትን እንድናገኝ ነው። ዋጋ የምናገኝበትን ከእግዚአብሔር ጋር የምንቀራረብበትን እንደ ወርቅ በፈተና በእሳት ተፈትነን ንጹህ የምንሆንበትን ተጋድሏችንን ጣልቃ ገብተው ያደናቅፉ። መታገል ያለብን የራሳችንን ትግል አሸንፈን ስንቆም ግን መሸከም ከማንችለው መቀበል ከማንችለው በላይ ጠላታችን እንዳይፈትንን ደግሞ ሊከላከሉ ሊጠብቁን ይመጣሉ። እግዚአብሔር አምላክ ከምትችሉት በላይ አትፈተኑ ማለት ያለ መሸከም ከምንችለው በላይ ጠላታችን እንዳይፈትንን ሊከላከሉን ጉልበት ሊሆኑ ይመጣሉ። አስቀድመን ግን መጀመሪያ እኛ ወርዚት መሆናችንን ማሳየት መቻል አለብን። እርን ማድረጋችንን ማለት ነው። ሐሳቤ ግልጽ እንደሆነ በጣም ተስፋ አደርጋለሁ። ጠላት ሄደ፣ ቅዱሳን መላእክትም ሊያገለግሉት መጡ ይላል። ስለዚህ ቅዱሳን መላእክት ዋጋ የምናገኝበትን የምንባረክበትን ተጋድሏችንን ጣልቃ ገብተው ሊያሰናክሉ አይመጡም። ይልቁንም ታምነን ለእግዚአብሔር ታምነን በሚገባ ስንታገል ግን ያንን ትግላችንን አይተው እምነታችንን ተጋድሏችንን አይተው ደግሞ ለበለጠው በረከት ለበለጠው ትግል ሊያበረቱን ሊያገለግሉን ይመጣሉ ብለው ቅዱሳን አባቶቻችን ያስተምሩናል ማለት ነው። በእውነት ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስለ ጌታችን ጾም ትንሽም ቢሆን ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። እድል ልስጣችሁና ጥያቄዎች ዛሬ በተማርነው ላይ ጥያቄዎች ካሏችሁ መልስ ትሰጡናላችሁ። ከዛ በኋላ እነሱን መልሰን እንለያያለን ማለት ነው። ገስት ላይ ብዙ ሰዎች አላችሁ። مثلا 8 ሰው ይታየኝ 7-8 ሰው አለ። ገስት ስለማልቀበል ይቅርታ። ምናልባት ለወደፊት ትንሽ ድፍረት ሳገኝ
እቀበላችሁ ይሆናል። ጥያቄዎቻችሁን በኮመንት ብታስቀምጡ ግን ያኔ እንትን ማለት እንችላለን፣ መመለስ እንችላለን። ፈተናው እንዴት ነው መቋቋም የምንችለው? ሃው ካን ዩ ሃንድል ዘ ቴምፕቴሽን የሚል ጥያቄ መጥቷል። እስካሁን ስናወራ የነበረው እሱን ነው። የመጀመሪያው እግዚአብሔር አምላክ ወደ ፈተና እንዳያስገባን እንዲያሸንፈን መጸለይ ያስፈልጋል። እሱ ግድ ነው። እግዚአብሔር እንዲያስችልን በጣም መጸለይ ያስፈልጋል። ከዛ በኋላ ከንስሐ አባት ጋር እየተመካከሩ ፈተናዎቻችንን ትራክ ማድረግ ነው። ለምሳሌ የትኛው ፈተና ምን አይነት ነገር ሲገጥመኝ ነው የሚመጣው የሚለው ነገር ካወቅም በኋላ ራሱ ፈተናውን ከመታገል ይልቅ ወደዛ ፈተና የሚያደርሱን መንገዶች አርቆ የማጠርና እነሱን የመታገል ስራ ነው መስራት ያለብን። ብዙዎቻችን አክቹዋሊ በጣም ቴምፕትድ ሆነን ከአቅማችን በላይ ተፈተና አይደለም ኃጢአት የምንሰራው አይደል? ራሳችን በራሳችን ላይ ያመተነው ስራ ስንፈታ ስንቦዝን ስንቀመጥ ምናምን ኃጢአቱ ራሱ ሳይፈትነን እኛ ራሳችንን ፈትነን ወደዛ ውድቀት የምንገባው እና እንደዛ ምን ደግሞ ስራ ስንፈታ አይደለ? ከእግዚአብሔር ስንርቅ ጾም፣ ስግደት፣ ቃል እግዚአብሔር መማር የመሳሰሉ ነገሮች ሲኖሩ እና ስራ ሳንፈታ ስንቀር አእምሯችን ስራ ፈቶ ኃጢአት እንዲያስብ ድል ማንሰጠው ከሆነ እድል እናገኛለን ሞር ለማሸነፍ ቴምፕቴሽኑን ለመቋቋም ማለት ነው። ለካህን ኃጢአትን መናዘዝ ግድ ነው ወይ? ሁሉንም ኃጢአታችንን? አዎ። የምንደብቀው ምናምን ኃጢአት የለንም። ለካህን የማናዘው ኃጢአት የለንም። በጣም በዝርዝር ነው የምናዘው፣ እንዴት ነው የምናገረው የሚለውን ግን እንደየካህኑ ስለሚለይ ካህኑ እያማከረን እሳቸው በሚፈልጉትና እሳቸው በሚያዙት መንገድ መናዘዝ እንችላለን ማለት ነው። በዛ መልኩ መናዘዝ እንችላለን። ንስሐ አባት እንዴት ልምረጥ? ራሱን የቻለ ሙሉ ትምህርት አስተምረን ቪዲዮ ፖስት አድርገናል ዩቲዩብ ላይ፣ እሱን ቼክ አድርጉት። እየነሰረን ቤተክርስቲያን መግባት እንችላለን? አንችልም? በአብይ ጾም የማይሰገድባቸው ቀናት አሉ ወይ? የግዝት በዓላት፣ ሰንበት፣ ቅዳሜና እሑድ አይሰገድባቸው። ሰው ንስሐ ለመግባት የግድ መጸጸት አለበት ወይ? ንስሐ በራሱ ጸጸት ነው፣ ግን ልብ ያልተሰበረም ያው አይሰማኝም ሀዘኑና የምንል ከሆነ ግን ንስሐ በራሱ ወደዛ የሚመራ መንገድ ስለሆነ ለአባት ሄዶ መናገር፣ ማልቀስ፣ መጸለይ ጸጸቱን ያመጣዋል። ስለዚህ ጭራሽ ከቤተክርስቲያን ከመራቅ ለአባት መናገር ይሻላል። ሰይጣን መጽሐፍ ቅዱስ ጠቅሶ ፈተነው የሚለውን እስቲ ትንሽ ማብራሪያ። ቅድም እንዳልነው ከመጽሐፍ ቅዱስ የሚታወቁ ጥቅሶችን ለምሳሌ መዝሙረ ዳዊት ምዕራፍ 91ን ጠቅሶ እግሮች እንዳይሰናከሉ እንዳትሰናከል እንዳትወርቅ መላእክቱን ስላንተ ያዝላቸዋል ተብሎ ተጽፏል። ስለዚህ ራስን ወርውር ብሎ ጌታችን ፈትኖታል። ጥቅስ እየጠቀሰ ሰይጣን ሊፈትነን ይችላል ማለታችን። ንስሐ አባቴን አፍሬ ሌላ ካህን ብናዘዝ ችግር አለው ወይ? ማን ነው የምናታልለው? ማን ነው የምናታልለው? እዚህም እዛም ያሉት ካህን ናቸው። ለራስ ንስሐ አባት መናዘዝ ነው የሚሻለው። ሌላ አባት ፍለጋ ገዳም ለገዳም መንከራተት ክርስቲያናዊ አይደለም። ስለ አድኖ ምናምን ኃጢአት ሲሰራ የምታዩትን ሰው ሁሉ ዝም አትበሉት። ከኃጢአቱ እንዲመለስ ንገሩት። ተረባደቡ ማለት አይደለም፣ ግን ያደረገው ነገር ትክክል እንዳልሆነ መናገር ማስተው የምችሉ ከሆነ የአቅማችሁን መሞከር ነው። ኃጢአቴን ልናዘዝ ስል ይጠፋብኛል፣ ጽፈህ መሄድ ትችላለህ። አስበበት፣ ቀድመህ ጽፈህ መሄድ ትችላለህ። ሱሪ ምናምን ከንስሐ አባቶቻችሁ ጋር ተመካከሩ። ሱሪ ለብሼ እንዴት ነው የምቆርበው ምናምን፣ ይሄ ከንስሐ አባቶቻችሁ ጋር ተነጋገሩ። ስንሰግድ ምን እያልን ነው? ምንም አለማለት ይቻላል። ኪራ ላይ ሶን እግዚኦ ማርክሶስ እያሉ መስገድ ይቻላል። የስ እኛን ቴምት ለማድረግ ቃሉን በተለየ ሁኔታ ተርጉሞ እንደዚህ እኮ ይላል መጽሐፍ ቅዱስ ብሎ ሊፈትነን ይችላል። አዎ የጸሎት ህይወት ለሌለኝ ሰው ምን ትመክራለህ? ጸልዩ። ሌላ ምንም አልመክርም። ድንግል አይደለሁ መቁረብ እችላለሁ? አዎ ይቻላል። ንስሐ ገብቶ መቁረብ ይቻላል። በበዓላት ቀን በተለይ በአበይት በዓላት ቀን አይሰገድም። ሰው ዛሬ ቆርቦ ነገ ኃጢአት ቢገጥመው ምን ማድረግ አለበት? ህልመ ሌሊት ምናምን ኃጢአት አይደለም፣ ግን ምንም ችግር የለውም። ልክ እንደ ማንኛውም ቀን መቀጠል ነው ያለበት፣ ንስሐ እየገባ ማለት ነው። ነስሩ ካቆመ በኋላ የደማን ቀን መግባት አይመከርም ኢንጀነራል። የአምልኮ ስግደትና ሌላ ስግደት፣ የአምልኮ ስግደት ማለት ቤተክርስቲያን ስንገባ በእግዚአብሔር ፊት መውደቅ ነው። ጸሎት ከመጀመራችን በፊት ሶስቴ ጸሎት ከጀመርን በኋላ ሶስቴ ይሰገዳል፣ ሰባቴ ምናምን። ይሄ አምልኮ ስግደት ምናምን እንላቸው ናቸው። እነዚህ አይከለከሉም። የሚከለከሉ ስግደት ይሄ ሰውነታችንን ለመጎሰም ለማድከም የምንሰግደው ስግደት አለ አይደለ? በቁጥር ተሰጥቶን የኔ ያክል ስግደት ብለን የምንሰግደው ስግደት ማለታችን። ቄደር የሚያሰጥ ኃጢአት ሰርቼ ንስሐ አባቴ በቀኑን ያልፉኛል። እሱ የእሳቸው ስልጣን ነው፣ እሳቸውን ማማከር ነው።
መጽሐፍ ቅዱስ ለማጥናት ከየት እንድንጀምር ትመክራለህ? እንደ አቅማችሁ እንደ ሁኔታችሁ የሚወሰነው። ዩዥዋሊ ከአዲስ ኪዳን ነው የማበረታታው። ከአዲስ ኪዳን ጀምሮ እዚህም እዛም እያሉ ከብሉይ ኪዳንም አንዳንድ መጽሐፍትን እየመረጡ ማጥናት ጥሩ ነው። ግን መጽሐፍ ቅዱስ ለብቻ በራስ ዝም ብሎ ማንበብ መጽሐፍ ቅዱስ ማጥናት አይባልም። መጽሐፍ ቅዱስ ለማጥናት የሚያስተምር የሚመራ መመሪያ ያስፈልጋል እና ቤተክርስቲያን ምን ትላለች የሚለውን ነገር ቤተክርስቲያን እንዴት ነው መጽሐፍ ቅዱስ የምታስተምር የምትተረጉም የሚለውን ነገር እያወቅን በመምህር እየተመራ ማጥናቱ የተመረጠ ነው። ቆርቤ ውሃ ነካኝ። 55 ቀን የምንጾመው ለምንድን ነው? 40 ቀን የጌታችን ጾም ነው። ጌታችን 40 ቀን ስለጾመ ማለት ነው። ከዛ ግን ከጾሙ በፊትና በኋላ የሚጨመሩ ጾሞች አሉ። አሁን እየጾምንበት የመጀመሪያው ሳምንት ጾመ ሕርቃል የዝግጅት ጾም በመባል ይታወቃል። አብይ ጾምን ለመቀበል በጾም የምንዘጋጅበት ጊዜ ነው። የሕርቃልን ታሪክ አስበን የምንጾምበት ጊዜ ነው የመሳሰሉ። መጨረሻ ላይ ደግሞ ጾመ ሕማማት ደግሞ አለ። የጌታችንን መከራውን ስቃዩን አስበን የምንጾሙ ጾም ማለት ነው። እነዚህ ሁለቱ ሲጨመሩበት ቁጥሩ ከፍ ይላል። አንደኛ። ሁለተኛ ደግሞ በ40 ቀን ውስጥ የማንጾማቸው ቀናት አሉ አይደለ? የቅዳሜና እሑድ ከምግብ አንከለከልም። ያው ከጥሉላት እንከለከላለን እንጂ ቁርስ መብላታችን ስለማይቀር እነዚህ 40 ቀን አይሞላም ማለት ነው። ቅዳሜና እሑድ ሲቀነሱ። ስለዚህ እነሱንም ለማካካስ ወደ 55 ቀን ተገፍቷል ማለት ነው። ፔሬድ ላይ ሆኖ መጾም ይቻላል? ያው ይቻላል። ቆርቤ በነጋታው ብትጠመቅ ችግር የለውም። የማይሰገድበት ቀን ቅድም አውርተናል። ጌታን የገነዘው ዮሴፍ የትኛው ነው ሲባል የጌታችን አባት ዮሴፍ አይደለም። የእመቤታችን እጮኛ ተደርጎ የተመረጠው ዮሴፍ ሳይሆን የአርማትያሱ ዮሴፍ ነው። ሌላ ዮሴፍ ነው። አርማትያስ ከሚባል አካባቢ የመጣ ባለጸጋ የነበረ ሹመኛ የነበረ ዮሴፍ ማለት ነው። ንስሐ አባታችን በፈለግነው ሰዓት ባያገለግሉ ሌላ አባት ጋር ንስሐ መግባት ይቻላል? ንስሐ አባት ካልቀየርን እሳቸው ጋር መግባት ያለብን። ከአቅማችን በላይ ከሆነ እሳቸውን ተሰናብተን አዲስ አባት መያዝ ይቻላል። ነፍሰ ጡር ነኝ ባልጾም ችግር አለ ወይ? ችግር የለውም። ግን ከንስሐ አባት ጋር ተመካክራችሁ ነው። በራሳችን ሳንወስን ለንስሐ አባታችን አሳውቀን ቀኑና ሰጥቶ ሌላ ቀኑና ተቀይሮልን በጾም ፈንታ የምናደርገው ነገር ማለት ነው። ቅዳሜና እሑድ አንሰግድም። ስፖርት፣ የጉልበት ስራ የመሳሰሉ ነገሮችን እየሰራን እንዴት ነው የምንጾመው? ከንስሐ አባት ጋር እንመካከር። ግድ የላችሁ። አሁን በሰንበት ቀን በሚካኤል ቀን በምናምን ቀን ሲሆን ከ11 ሰዓት በኋላ አሁን ለምሳሌ ዛሬ ሚካኤል ነው አይደል? ከ11 ሰዓት በኋላ መስገድ እንችላለን። ከዛም በ11 ትናንትና ደግሞ ከ11 ሰዓት በኋላ መስገድ አንችልም። ያው እንደ ሚካኤል ስለሚቆጠር ለአምልኮ ለጸሎት ሲሆን ባለፈው ወርተናል አይደለ? ለአምልኮ ለጸሎት ሲሆን ከ11 ሰዓት በኋላ እንደ ነገር ስለሚቆጠር ስግደት ምናምን ነገር ያው የጸሎታችን የአምልኳችን አካል ስለሆነ ከ11 ሰዓት በኋላ እንደ ነገር የሚቆጠር። ስለዚህ በ11 ማታ ከ11 ሰዓት በኋላ መስገድ አንችልም። ዛሬ በ12 ማታ ግን አሁን መስገድ እንችላለን ከ11 ሰዓት በኋላ። ቅዳሜና እሑድም እንደዛ። ዓርብ ማታ ከ11 ሰዓት በኋላ መስገድ አንችልም። እሑድ ማታ ከ11 ሰዓት በኋላ ግን መስገድ እንችላለን። የሕርቃል ታሪክ ሰፊ ነው። ሌላ ጊዜ በደንብ እንማረዋለን። መዝሙረ ዳዊት እንዴት ልለማመድ፣ እንዴት ልጸልይ፣ እነዚህም ባለፈው ሳምንት በስፋት አውርተናቸዋል። ዛሬ ደግሞ መነካካት አንችልም። ይቅርታ። ዮሴፍ ጌታችን ሲሰቀል ያልነበረው በሕይወት ስላልነበረ ነው። ጌታችን የ19 ዓመት ወጣት እያለ ነው ጻድቁ ዮሴፍ ያረፈው። ለዛ ነው ያልተገኘው። አይበቃንም ለዛሬ? አይደለም ቀን 11 ሰዓት ለሊት ሳይሆን ቀን 11 ሰዓት ማታ ከ3 ሰዓት በፊት ነው እራት የምንበላው የምንጾም ከሆነ። ማስቀደስ ይቻላል ፔሪድ ላይ ሆኖ፣ ቤተ መቅደስ መግባት ግን አይቻልም። ስለዚህ ውጭ ቆመን መጠለያ ስለሆነ ማስቀደስ እንችላለን። ጠዋትና ከሰዓት መቁረብ ምንም ልዩነት የለውም። ቅዳሴ ባለ ሰዓት ሁሉ መቁረብ እንችላለን። ኢስተርና ኦሪየንታል ራሱን የቻለ ሰፊ ርዕስ ነው። ሌላ ጊዜ እንመጣበታለን።
ላይቭ የምንገባው እግዚአብሔር ከረዳን ሁሌ ሐሙስ ሐሙስ ነው። ሐሙስ ሐሙስ ማታ 3 ሰዓት ላይ መርጌታ ምናምን አትስሙ። እሺ ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብዙ ሰዓት ወስደን ተወያይተናል። የሰማነውን ቃል የምንጠቀምበት ፍሬ የምናፈራበት እንዲያደርግልን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ድካማችንን፣ ጾማችንን፣ ጸሎታችንን በብሩህ ገጽ ይቀበልልን። ሳትሰላችሁ፣ ተስፋ ሳትቆርጡ፣ ሳትደክሙ ይህንን የጾም ጊዜ ለመባረክ ፍሬ ለማፍራት ከእግዚአብሔር ጋር ለመገናኘት እንድትጠቀሙት በእግዚአብሔር ስም አሳስባለሁ። እግዚአብሔር አምላክ ቸርነቱን ምሕረቱን አብዝቶ እስከዚህ ሰዓት እስከዚህ ችለት ስላደረሰን ስሙ የተመሰገነ ይሁን። የሰማነውን ቃል ደግሞ በዝም ልቦናችን አውሎብን አሳድሮብን ፍሬ የምናፈራበት የምንጠቀምበት እንዲያደርግልን የሱ ቅዱስ ፈቃድ ይሁንልን። ከእናታችን ከእመቤታችን ቅድስት ድንግል ማርያም ከሊቀ መላእክት ቅዱስ ሚካኤል በዛሬው ዕለት ከሚታሰቡ ቅዱሳን ሁሉ ረድኤታቸውን በረከታቸውን ጣዕመ ፍቅራቸውን ያሳድርብን። አቡነ ዘበሰማያት ትምጻእ ንግሥትከ ዛባን ንጉስ ተመስላለ ነው ወላም ሁሉ ቁስ ነው ያኪት ንግሥት ተመስላለ ዓለም ድንግል በሊናት ድንግል በስጋት እግዚአብሔር ጸባኦት ሰላም ወርታ እንዲ እግዚአብሔር ምስል ይፈልግ ለምረታ ታሪስ ለና ታው ተዋህፀና ይስዋላ ይስዋላ ጊዜ ንዘልከው ለዓለም ዓለም አሜን ወአሜን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ቴሌግራም ላይቭ እየገባው አይደለም። ዩቲዩብ ላይ እናንተ ቪዲዮ ስለማታዩ ነው መልቀቂያ ቆም ነው። ቪዲዮ መስራት ያስቸግራል። ዩቲዩብ ላይ አድካሚ ነው። ካልታየ ደግሞ የበለጠ ያሰለቻል እና ብዙ ኢንጌጅመንት ስለሌለው ነው የሰነፍኩት። እስቲ እኔም በረታለሁ፣ እናንተም በርቱ። በጸሎት እንተሳሰብ። እግዚአብሔር አምላክ ሁላችንን በቸርነቱ ይጎብኘን። ሁላችንም ቃሉት ያሰማን።